ሰው ዛሬ ምነግርህ በጣም ፕራውድ ማድረግበትን ታሪኬ ነው። ያኔ ኮል ሚ ባክ ለአባቴ ደጋግሜ ላኩለት። ከዛን ሲደውል ከቻልክ ና ካልቻልክ ነገ እሞታለሁ ምናምን አልኩት። በጣም ተጫነኝ እንዳድር። እኔም እምቢ አልኩኝ። ከዛም በቃ ባጃጅ ያዘ ገባን። ከዛን እግሬን ምናምን ታፋኝ መነካካት ጀመረ። እሱን ከኔ ቀድሞ ሞክሮታል። አይ ቲንክ የቆየው ከሱ ጋር እሱ ሊደባደብ ብሎ ምናምን ልጁ ደግሞ ከኔ ትንሽ ነው ሊደባደበው ምናምን ብሎ ችግር ፈጥሮ ነው ለካስ የወጣው። ልጁ እያበደ ነው እንዳይሄድ እኔ ሊያስጠነቀቀኝ ማለት ነው። እኔ አላውቅም። ጠዋት ስመጣ ሁሉም አፈጠጠብኝ። አንተ የት ያደርገው? ጌዲዮን ይባላል። ጌዲ ይርቦኛል አልኩት። እኔ ቤተሰብ ያለኝ ሰው የሆነ በዛ ሰዓት ማንም ስልክ አይደወልልኝ። ማንም እንዴት ሆንክ? የተሳካለ ነው ወይ? ስራ እየሰራ ነው? ማንም ማለት ነው። በዚህ ተኝቻለሁ። በዚህ ዱብ ሳይ ደነገጠ። መጀመሪያ ብር ሳገኝ አይቼ ማላውቀውን ብር በህይወቴ ሳይ በተንኩትና ቆሜበት እንደዚህ ነው አወራሁት። መቼም አትገዛኝ እግዚአብሔር ብሎ በጣም ምንም ነገር በሌለ ታይም ህይወትን ፊገር አውት ባላደረክ ሳይ የሆነችን ሴት አግኝተ ወይ ደግሞ ሴት ሆና የሆነን ወንድ አግኝታ ምናልባት ከስንት አንዱ ተሳክቶለት ያን ሰክሰስ ስቶሪ ሰዎች ፊት ልንሰማ እንችላለን። ሁሌ አይሰራም። አይተወልደም። ስልኬ ሰጠኝ ለምን ነው አስፈራርተውኛል። ደውዬ ስቀጠቀጥ አድሬ ጠዋት አስረክባቸው ሄዳለሁ ነው ሀሳባቸው። ሰጡኝ ስልኬን። ቀጥታ አባቴ ጋር ደወልኩ። ከዛ በኋላ ሄሎ መንግስቱ እንደዚህ ቦታ ታግቻለሁ፣ እንትናን ሄዳ አዋራው፣ ቦታውን ያሳያል፣ ጠዋት ፖሊስ ይዘና ዘግቼ ሰጡት። ሳሙኤል እንኳን ደህና መጣ። እንኳን ደህና ቆየኝ። ኦዝ ሎንግ ታይም ከተገናኘናል 1 አመት። አዎ ሰዓቱ በጣም ቶሎ ይሄዳል መሰለኝ። ተከራክሬ ነበር 5 ወር አይሆነ ነበር። አመት አልፎናል። የሚገርመው አመት አልፎናል። ወደ ኋላ ሄጄ እዚህ ቤት አይ ቲንክ በየአመቱ ነው እየመጣ ያሉት። ያ አራተኛ ፎርካስት አመት አዳማ የመጀመሪያ ጊዜ ወደዚህ እየመጣው ነው ያስታውስኩትና እያልኩ ነበር። ሲንስ ዘ ስታርት ነበርን ማለት ነው ጆርኒ ላይ። that's amazing። ሰሞኑን አንድ ቪዲዮ ፖስት አድርገሃየው ሶሻል ሚዲያ ላይ በጣም ቀጭን ጩጬ ነህ፣ ሽንኩርት እየላጥክ ነው የሆነች ፍራሽ ላይ ተቀምጠህ ምናምን እና ላይክ ከዚህ ነው የተነሳሁት የሚል ነገር ፖስት አድርጋይቼ ሶ አይ ዋና ኖ ዛት ስቶሪ ላይክ ሰዎችን ማወቅ ይፈልጋሉ ብዬ አስባለሁ። ምክንያቱም ኢንስፓየር ያደርጋል ሌሎችን። ኤግዛክትሊ። ሶ ሳሙኤል እንዴት ነው? ምን ሆኖ ከቤት ተባሮ ነው ወይስ ፈንድቶ ነው? እንዴት ነው የጀመረው ነው ፖይንቱ። እንዴት ነው የጀመረው ነው? ሶ ዛሬ ምነግርህ በጣም ፕራውድ ማድረግበትን ታሪኬ ነው። የኔ ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 አመት ያለምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል። እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል። ልብ ይበሉ፣ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን። ቴምር ፕሮፐርቲስ። የኦልሞስት 9 ዓመት አይ ቲንክ 9 ዓመት ያልፈዋል ብዬ አስባለሁ። 9 ዓመት ታሪክ ነው፣ ግን በጣም አጠር አድርጌ የተወሰነ አሪፍ ምለውን ነገር ነግርሃለሁ። ከኔ አልፎ አት ሰም ፖይንት እኔ የኖርኩት ህይወት እንደ ብርሃን ለሌላ ሰው ሜቢ ሊያበራ ይችላል። ከዘኔም ሰዎችን ሰማ ነበር በዛ ሰዓት በድካሜ ታይም በጣም ከባድ ነገሮችን በማሳልፍ ሳይም እና ያ ነገር ምናልባት ደግሞ ለኔ ታናናሾች ሊጠቅም ስለሚችል እኔ ደግሞ በጣም ፕራውድ ማድረግበትንም ስቶሪ ነው ምነግርህ ማለት ነው። ሶ ያንን ቪዲዮ ያንን ፎቶ ሼር ሳደርግ ኢንስታግራም ላይ በጣም ብዙ ሰው አልጠበቀም። አሁን ለምሳሌ እኔ እንደዚህ ስታይኝ የሆነ በምቾት ያደግኩኝ በጣም ችግር አይቼ ማላቅ ስራ ሰርቼ ማላቅ ምናምን ሰው መስልሃለሁ ፊዚካል አፒሪየንስ።
ይሄን ደግሞ ስል በጣም ወደዋለሁ። እሺ the way I look ማለት ነው። እና ይሄንን ሳሚ ከመምጣቱ በፊት አሁን ላይ የ2-3 ድርጅት ባለቤት ከመሆኑ በፊት አሁን ላይ ድሮ እንደዚህ ደረጃ ላይ ደርሳለሁ ብሎ ለማሰብ በጣም ሩቅ በሚመስል ታይም የነበረውን ነው ሼር ያደረኩት። ምክንያቱም አሁን እኔ ስታይኝ አልመስልም፣ ጀርባ ያለኝ አልመስልም፣ ያለፈ ታሪክ ያለኝ አልመስልም። ግን በጣም በብዙ ነገሮች ውስጥ ነው አልፌ እዚህ የመጣሁት። በሰዓቱ ብዙም እንደ ችግር አይሰማኝም። እንደ አድቬንቸር የሆነን በቃ የሆነ ድሮ አድቬንቸር ፊልም ወድ ነበር ህፃን እያለሁ። ልክ እንደዛ አይነት የሆነ አክተሮች የተከሆነ የሆነ ጫካ ውስጥ ገብተው አውሬ ሲያባራቸው አድቬንቸር ነው እንጂ ችግር ብለን አናስበው ማለት። በሰዓቱ እኔ እንደዛ ነበር ፊልም አድርገውና ታማርበት ጊዜም የለም ላይፍ ራሱ አልነበረም። ሆነስትሊ ስፒኪንግ አልነበረም። እና የዛሬ 9 ዓመት በፊት ነው 12ኛ ክፍል ውጤት ቀረብኝ። ከዛ በፊት በጣም ብዙ ታሪክ አለ። ግን እሱ ታሪክ የኔ አይደለም፣ የቤተሰቦቼ ናቸው እንዲሆነ ሊሉ የሚችሉት። ግን ከዛ ከ9 ዓመት በፊት በኋላ ያለው ህይወቴን የተረከብኩበት ከቤተሰቦቼ የተረከብኩበት ታይም ነበረ። 12ኛ ክፍል ውጤት ቀረብኝ። ይቀራል ብዬ አላሰብኩም ነበር፣ ቀረብኝ። ትንሽ አሰብኩኝ፣ ብዙ አልደነገጥኩም። ብዙም ትምህርት ላይ ኢንትረስትድ አልነበረኝም። ባይ ዘ ዌይ ተማሪ የነበርኩኝ ማትስና ፊዚክስ ላይ በጣም ወዳለሁ። ከዛ ውጭ ክላስ አይመቸኝም። ሰው የሚጠላውን ክላስ ወድ ነበረ። ብዙ ኢንትረስትድ አይደለሁም። አዲስ ነገር ክሬት ማድረግ ምናምን በጣም በቃ ወዳለሁ። ትምህርት ቤት የምታውቀው በፈጠራ ነገር ምናምን ነገር ነበረ። 12ኛ ክፍል ውጤት ቀረ። ትንሽ ከደሃ ቤተሰብ ነው የመጣሁት እንደ ማንኛውም ኢትዮጵያዊ ማለት ነው። እና በዚህ አጋጣሚ ከትምህርቴን ጀምሬ እስከ 12ኛ ክፍል ድረስ የሆነ የውጭ ሀገር የእርዳታ ድርጅት ነበረ። እነሱ ነው ያስተማሩኝ። እነሱ ነው እዛ ውስጥ ተረድቼ ነው ያደግኩት። የፕሮጀክት ሊኒንግ ኮምፓሽን ይባላል። እና እነሱ ናቸው ትምህርት ቤት ከፍለው እንትን ያሉን። እና ፋይናንሻሊ ችግር ውስጥ ስትሆኑ እነዚህ ሰዎች የሚረዱ ነው። ኤግዛክትሊ በቃ የድህነት ውስጥ ያሉ ሰዎችን ይመዘግባሉ ልጆች። እዛ ውስጥ እንማራለን። እና ኮምፓሽን ይባላል። ኢቲ 426 አይ ቲንክ ኮዳችን። እና በዚህ አጋጣሚ ኢቲ 426 የነበሩ ልጆች ሀገር ውስጥም ያሉ ከውጭ ኮድ አለው የኛ ድርጅት። እና ብቻ እንደዛ ነው ያደግኩት። 12ኛ ክፍል ውጤት ቀረ። እንደዛ ያደግኩ ልጅ 12ኛ ክፍል ውጤት ሲቀር አርሲ ነገሌ የሚባል አሁን ነገሌ አርሲ አይ ቲንክ ስማቸውን ቀይረዋል እና የሚባል ከተማ ነው ተወልጄ ያደግኩት። እዛ በሰዓቱ ብዙም ፊውቸር አልነበረም። የሆነ ነገር በቃ ትሰራለህ ከሆነ ነገር ፈቅ አትልም ነበረ። እና እዛ መቀመጥ አልችልም፣ አይምሮ የሚሻይለኝም። ትልቅ ነገር እያለምኩ ነው ያደግኩት። ኦልዌይስ ዝም የሚለው የሆነ ትልቅ ነገር የሚያስበው ልጅ ምናምን አለ አይደለ? እንደዛ አይነት ልጅ ነበርኩኝ። እና 12ኛ ክፍል ውጤት ሲቀር ከሐዋሳ መግባት ፈልጋለሁ አልኩኝ። አባቴን ቁጭ አድርጌው ማለት ነው። ሐዋሳ ገብተህ ምን ልትሆን አለኝ። ስራ ሰራለሁ አልኩት። ምን አይነት ስራ? ግራፊክስ። የመጀመሪያ ሙያዬ በነገር ላይ ግራፊክ ዲዛይነር ነበርኩኝ። ያኔ ነጌሌ የነበርኩኝ በስልኬ ቱቶሪያል ያለው ፎቶሾፕ እንዴት እንደሚሰራ ምናምን። እና ከዛን ምን ለማመድበት ኮምፒውተር የለም፣ ግን ዝም ብዬ ሚሞራይዝ አድርጌዋለሁ። እና ሐዋሳ ላይ ሄድኩኝ። ምን እንደምነካ ሚሞራይዝ አድርጌዋለሁ። ብዙ አልተለማመርኩም። ከዛን ሐዋሳ ፋዘር ሞተር ነበረው እና 40 ምናምን ኪሎ ሜትር ነው እየነዳው ሄድኩኝ። ከመግባት በፊት ቼክ ላርጋት እና ሄድኩኝ። ከዛን እየዞርኩኝ ዲዛይነር ትፈልጋላችሁ ወይ እያልኩ መጠየቅ ጀመርኩ። በየማተሚያ ቤት ነበር ያኔ ግራፊክ ዲዛይነር የሚፈልገው እና በጣም ዞርኩኝ። አላገኘውም ስራ። አንዳንዶቹ ያስሞክሩኛል፣ ይመሽብኛል። ከዛ በኋላ ተነስቼ ነገሌ መሄድ አለብኝ 40 ኪሎ ሜትር። ከዛ እንደዛ እያልኩ ሞከርኩኝ፣ አልተሳካም፣ ስራ አልመጣም። ከዛም በጣም ሪስክ ወሳጅ ነኝ እኔ በግሌ። ያኔ 19 ዓመቴ ነበርና ፋዘርም ብር ምናምን ስለው የለኝም አለኝና 2000 ብር ሰጠኝ። ተበድሮ ነው የሰጠኝ 2000 ብር። እንደ ዛሬ በጣም ርካሽ ባይሆንም ግን ያኔም ብዙ ብር አልነበረም። አንድ ወር ሰርቫይቭ ታደርጋለህ። አንድ ወር ሰርቫይቭ ታደርግበት ነበረ በዛ ሌቭል፣ በዛ ኢኮኖሚ ሌቭል ማለት ነው። እና ሐዋሳ ላይ ሄድኩኝ፣ ቤት ኪራይ ፈለኩ። 800 ብር ቤት ተከራየው። ከዛ በኋላ ሁለት ጓደኞቼ በጣም ጀነጀንኳቸው፣ ለምን አንገባም ምናምን። አንደኛው ከኔ ጋር ደባል ሆነ። 400 ብር የቤት ኪራይ ከፍላለሁ። ከዛን ስገባ አስቤዛ ብዬ ያሰብኩት ሩዝ በላለሁ ብዬ ነበር። ከሰኞ እስከ እሁድ ጠዋት እና ማታ ነጭ ሩዝ ነበር የምንበላው።
ገባ ሐዋሳ። ከዛ በኋላ ሩዛችንን ገዛን። ቤት የተከራየው ቤት ውስጥ ድሮ ምንተኛበትን ፍራሽ ድሮ ምንተኛበትን ብርድ ልብስ ይዘን ነው የመጣ ነው። ከዛ በኋላ በቃ ምንም ቤት ውስጥ ቅድም ያየኸው ቪዲዮ ውስጥ እንደነበረው በቃ ያቺ ፍራሽ አለች። ከዛን አንድ የገዛሁት መደርደሪያ ስንት 400 ብር ነው ነበር የገዛሁት፣ ብር ያለቀ ማለት ነው። ከዛን ትልቁ የቤት ስራ ፈልጎ ማግኘት ነው። ምክንያቱም የሚቀጥለው ወር የሚሰጠኝ ሌላ 2,000 ብር የለም። አከራው ታስወጣለች። በቃ እሱም ተበድሮ ነው የሰጠኝ በሰዓቱ ብር ስላልነበረው። ከዛን በጣም ብዙ ቦታ ስራ መፈለግ ጀመርኩኝ። በጣም ብዙ ቦታ ማለት ነው። ማተሚያ ቤቶች ነው መጀመሪያ ትልቅ የሚባል ማተሚያ ቤት ሄድኩኝ፣ አይሆንም አሉኝ። ከዛ ያነሰ ሄድኩኝ፣ አይሆንም አሉኝ። ያነሰ ሄድኩ፣ እየወረደ መጣና የሆነ ሊወርቅ የደረሰች ቤት ምናምን ገባው። እሺ ምናምን ብላ የሆነ ስራ አሰራችኝ። ስራውን ለካስ እሷ ኦርደር የተደረገችው ስራ ነው እና ሰራው ምናምን። ከዛን ከሳት ስመጣ አልፈልግም አለችኝ። ስሄድ ፕሪንት አድርገዋለች ምናምን በቃ ኖርማል ነው ብዬ ወጣው። ደበር በጣም ከፈኝ። የመጨረሻ ቤቴ ነበረች። በቃ የመጨረሻ የሄድኩበት ቦታ ነው ስራ አገኛለሁ ብዬ። ከዛ በኋላ የት እንደሚሄድ አላውቅም። በጣም ግራ ገብቶኝ ከሞከርኩ ላይ ቀር ብዬ አንድ ፈርቻ ያልሄድኩበት ቤት ነበር። በጣም ትልቅ ቤት ማለት ነው። የሐዋሳ አይ ቲንክ በሰዓቱ ትልቁ ቤት እሱ ነው። እሱ ማተሚያ ቤት ነው ትልቁ። በቃ ከዛ የሚበልጥ የለም። ሄድኩኝ። ሴት ናት ያናገረችኝ። ቁጭ አደረገችኝ። ምንድነው እስቲ ዲዛይነር ትፈልጋላችሁ ምናምን አልኳት ማለት ነው። ሶ በዚህ አጋጣሚ ከዚህ በፊት አንድ ነገር ልንገርህ፣ በህይወት የተማርኩትን በዚች ታይም ማለት ነው። ከዚህ በፊት አንድ ፖድካስት ላይ እንትና አብርሽ ጋር ጋብዞኝ እያወራን ተስፋ ያለው ሰው አያፍርም ብዬ ነበረ። ተስፋ ያለው ሰው በሚያልፍበት መንገድ አያፍርም። እና ያቺን ትምህርት የተማርኩት በዛ ጊዜ ነበረ። ምን ማለት መሰለህ፣ እኔ የዛ ሰዓት የሆነ ተስፋ ነበረኝ፣ የሆነ መድረስ የምፈልግበት የህይወቴ መጀመሪያ ነው ብዬ ነበር ማስበው። እና የሆነ ቀን ስራ እንደማገኝ፣ የሆነ ቀን ከዛ እንደማልፍ፣ የሆነ ቀን የራሴ ስራ እንደሚኖረኝ አስባለሁ። አሁን ባይኖረኝም ይሄ መንገዴ ነው። እና አንዳንድ ቦታዎች ላይ ሲሄድ እንደዚህ ብላችሁ መጣችሁ ደግሞ ሌባ ልትሰርቁን ነው ምናምን ይሉኛል። እና እንዴት እንደሚያስደነግጥ አስበው። እኔ በጣም የቤት ልጅ ነኝ፣ ወጥቼ አላደኩም። በጣም ቤተሰቦቼ በጣም እኛ ከተማ ውስጥ የኔ አባት የቤተክርስቲያን አገልጋይ ነው። ቤተሰቦቼ እንዳለ የቤተክርስቲያን አብዛኞቹ የቤተክርስቲያን አገልጋይ ናቸው። ሶ ትንሽም ከተማ ስለሆነ እፍን ተደርገ ነው የምታድገው። ስነ ስርዓት እንዲኖር የእንትና ልጅ ተብለ ነው የምታድገው። ስለዚህ አላቅም፣ አውትሳይድ ያለው ነገር አላቅም። ለመጀመሪያ ጊዜ ኤክስፒሪየንስ እያደረኩ ያለሁት እና ሌባ ምናምን ሲባል በጣም ልብ የሚሰብርና በጣም የሚያስደነግጥ ነገር ነው። ግን ምንድነው በጣም ቀጥዬ እንድጓዝ ያደርገኝ የነበረው የሆነ ተስፋ አለኝ። በቃ እዛ ጋር መድረስ አይቀርም፣ ፕሩቭ ማድረግ አይቀርም። ሶ ዋይናት ምናምን ነበረ ሀሳቡ። እና እዛ ቤት ሄድኩኝ። በጣም ትልቅ ቤት ነው። ከዛን እስቲ ለቤቱ ማስታወቂያ ስራ አለችኝ። ሶ ቅድምም ብያለሁ እኔ የለመድኩት በቲቶሪያል ነው። ያ ማለት ትንሽ ከዚህ ይሻላል። ልምዱ የለኝም ነው እንጂ የኔ ሜቶዶች የተሻሉ ነበሩ። አይታ የማታውቀውን ነገር ሰራው። ከዛን አንተን ይሰራው አለችኝ። አልጠበቀችም። ይሰራት አይነት ነገር። ከዛን ነገና ጀምራለች። አይ ዋዝ ሶ ኤክሳይትድ። በጣም ነው ደስ ያለኝ። የመጀመሪያ ስራ ነው። ደሞዝ አልተነጋገርንም። ከዛን በቃ ጠዋት አልነጋለኝ ማለት ነው። ስራ የመጀመሪያ ስራ እስክገባ ጠዋት ነጋ። ሩዜን ቀቀልኩ። ነጭ ነው ሩዜን በላው። ከዛን ገባው። በ15 ቀን የቤቱ ሱፐርቫይዘር ሆንኩኝ፣ ዲዛይኒንግ ላይ ማለት ነው። በጣም ፋስት ለርነር ነኝ። በጣም ቶሎ ነው የምማረው። ከዛን እንደዛ ሆነ እና በዛ ሰዓት ያኔ እንግዲህ ብልጽግና አልመጣም፣ ኢህአዴግ ነበረ። የዛሬ 9 ዓመት 7 ዓመት አይ ቲንክ ነው 8 ዓመት ከብልጽግና ከመጣ በትክክል ቁጭ ብዬ ከቆጠርኩት እንጂ። እና የዛ ሰዓት ኢህአዴግ ነበረና የኢህዴን ስብሰባ ነበር፣ ክረምት ላይ ነበረና የደቡብ ክልል ሙሉ ባነር፣ የስብሰባ ባነር ደቡብ ክልል ሙሉ። ይሄ አሁን ሐዋሳ ከመከፈሉ በፊት ማለት ነው። ሰፊ ነው በጣም። እኔ ነበር የምሰራው። በጣም ጥግረራ ነበረ ከምታስበው በላይ ማለት ነው። በወር በቀን 40-50 ሺህ ብር እኔ በእኔ ኮምፒውተር ይሰራል። ኢማጂን የዛ ጊዜ ነው፣ አሁን አይደለም። 40-50 ሺህ ብር። ከዛን አይ ኤክስፔክትድ በቃ ትንሽ ጥሩ ደሞዝ። ከዛን ደሞዝ ምናምን ስጠይቅ 1500 ብር አለችኝ። በጣም ከፋኝም በጣም ደስ አለኝም። እንደዚህ ተሰምቶ ያውቃል? ሁለት ነገር በአንድ ጊዜ። በጣም ደስ ያለኝ የመጀመሪያ ስራ ሰርቼ ደሞዝ ተከፈለኝ። በጣም የከፋኝ ደግሞ እንደዚህ አይደለም ይገባኝ።
ከሚሰሩትም አንፃር እንደዚህ አልነበረም። ተቀበልኩኝ፣ ወጣው። በዛ ሳሙን በጣም ይሄ ብዙ ስራ ስለምሰራ አውቀው የነበረ የማተሚያ ቤቶች እና 2500 ብር ሌላ ቦታ ተቀጠርኩ። በመጀመሪያ ወር አስተላልፉኝ። ከዛ በኋላ ምን ሀፕን አደረገ? ከዛ ለቀኩኝ። 2500 ብር ነው የሚከፍሉኝ በወር። ከዛን በዛ ሰዓት ቪዲዮ ኤዲቲንግ ምናምን ነገር ለመማር እየሞከርኩ ነበርና በዚህ አጋጣሚ እኔ የነበርኩበት ስቴት በጣም ዴቫስቴትድ ነበርኩ። በጣም ፍርሃት፣ በጣም ጭንቀት፣ እንዴት ነው ማልፈው፣ እንዴት ነው ነገር ማድረገው ምናምን የሚል ብዙ ጭንቀቶች ነበሩ በሰዓቱ። እና አሁን ላይ እንደዚህ አይነት ነገር ላይ ያሉ ልጆች ይኖራሉ ፎር ሹር። እና በጣም አትቸኩሉ። እኔ በጣም ቸኩል ነበር ነገሮችን ለማድረግ እና ቪዲዮ ኤዲቲንግ ለመማር ትንሽ እውቀቱ ይኖራል ብዬ ስለማስብ ፕሪሚየም ነው የሚቀድመው፣ አፍተር ኢፌክት ነው የሚቀድመው። ፕሪሚየም ይመስለኛል ፕሪሚየም ነው የሚቀድመው። ሰዎችን ሳማክር አፍተር ኢፌክት ጥሩ ነው፣ እሱን ብትማር ቶሎ ትቀጠራለህ ምናምን አሉኝ እና አፍተር ኢፌክት ተማርኩኝ። ብር የለም በቃ አንዴ ነው መክፈል የምችለው፣ እሱን ተማርኩኝ። ከዛ በኋላ ፕሪሚየም ሳልችል አፍተር ኢፌክት ምንድን ነው የሚያደርግልኝ? በጣም ጎበዝ ሆኜ ጨረስኩኝ። አልጨረሱም አክቹዋሊ፣ ግን እስከነበርኩ ሰዓት በጣም ጎበዙ የክፍሉ ተማሪ ነው የነበርኩ። በዚህ ውስጥ ይሄንን ስራ ያልኩን እየሰራው ነው እና በዛ ጊዜ ሆፕ የማደርገው የሆነ ድርጅት ነበር፣ እቀጠራለሁ፣ የቴሌቪዥን ድርጅት ነው። ከዚህ በፊትም ፕሮሚስ ተገብቶልኝ ስለነበረ እሱን ትምህርት እስኪጨርስ ነው። ደን በዚህ መሀል የሃይማኖት ልዩነት አለን እኔና የምታሰራኝ ሴትዮ ማለት ሁለተኛው ቤት እና ምንድነው እነሱ ቅዳሜ ሰንበት ናቸው፣ እሁድ ይገባሉ ነገር። እሁድ እኔ ደግሞ ቤተክርስቲያን የምሄድበት ቀን ነው፣ መስት ነው፣ አልቀርም። በጣም ሲሪየስ ነኝ በዛ ጉዳይ። ከዛ በኋላ እሁድ መግባት አለብህ፣ ቅዳሜ ረፍት አድርጋለችኝ። አይሆንም አልኩኝ። በጣም ደግሞ እንደ እንትኔ ኩራቴም በቃ እዚህ ጋር ነው፣ እንደ ማጣቴ አልነበረም። እምቢ አልኩኝ። ከዛን የመጀመሪያ ሳምንት ማስጠንቀቂያ ሰጠችኝ። ሁለተኛ ሳምንት ስቀር እንዳትመጣ ከዚህ በኋላ ብላ ደወለችልኝና ግማሽ ወር አስገባችልኝ። ያኔ ነው ትክክለኛው ችግር እየጀመረው። ከዛን እዛ ትምህርት ተምር ያለው 1 ወር፣ ሁለተኛ ወር መክፈል አልችልም። ከዛ በኋላ በቃ ፕሮሚስ የተገባልኝ ቦታ ሄድኩኝ። ስራ በቃ አስጀምሩኝ፣ ችግር ላይ ነኝ ምናምን ለማለት ማለት ነው። ከዛን እዛ ሲሄድ በጣም አመላለሱኝ። ዛሬ ነገ ብሮ አለቀች። የቤት ኪራይ ከዛ ላይ አዋጥቼ ከፈልኩ፣ የቤት ኪራዩ አለ። ከዛ በኋላ ምግብ ደግሞ የሚባል ነገር አለ። ከዛን ስራ ሁሉ ቀን በቃ በእግሬ እየዞርኩ ሰራተኛ ትፈልጋላችሁ ያልኩ እንደ ድሮ እንትን ማለት ጀመርኩ። ተን የሆነ ቀን ብር አለቀ፣ አስቤዛ አለቀ፣ የሱቅ እዳ አለቀ ማለት ተበድሬ ያለው ምናምን ደግሞ መበደር አትችልም ሳትከፍል፣ ሩዝ አለቀ። ከዛን አንድ ቀን ሳልበላ አደርኩኝ። ፒስ ነው ችግር የለውም። ዞርኩኝ ድጋሚ 2 ቀን ሆነ። ዞርኩኝ 3 ቀን ሆነ ምግብ ሳልበላ። ከዛን አሁንም እየዞርኩ ነው። 4ኛ ቀን ሆነ። ከዛን 4ኛ ቀን ላይ ጠዋት ወጣው፣ አቃተኝ መዞር ማለት ነው። በጣም ደከመኝ። ከዛን በቃ ጉልበት ሊቆጥብ ብዬ ቤቴ ገብቼ ተኛው ማለት ነው። ከዛን 4 ቀን ምግብ አልበላውም። ምግብ ሳልበላ ብቻ ሳይሆን ስዞር ነበር በጣም። እንዴት ነው የቻልከው? ራሱ ይገርማል። አንድ ቀንም አልችልም። አሁንማ እኔም አልችልም። አይ እኔ ድሮ መችል አይመስለኝም። እኔ ወይስ እና 4 ቀን ሆነ ነገሩ። ፈልገው አይደለም። አዎ 4 ቀን ሆነ። በዛ ሰዓት አሁን ላይ ሳስበው ይከፋኛል። ያኔ ብዙ በጣም መንፈሴ ጠንካራ ነውና ከዛን ቤተሰብ ጋር ልደውል ስል ስልኬ 30 ምናምን ሳንቲም ነበረው ባላንስ የነበረው። ከዛ በኋላ 30 ሳንቲም ነው ስልኬ ውስጥ ያለው። ከደወልኩ በሰላምታ ታልቃለች። ከዛን አንድ ቤተሰብ ጋር እንደዚህ ርቦኛልና ወደ ነጌሌ የሚሄድበት 100 ብር ላኩልኝ ብዬ ቴክስት አደረኩ። አላዩትም። ብር ያለቀች 30 ሳንቲም ነበር ያኔ መሰለኝ አንድ ቴክስት ያው እንደዛ ነው 35 ድሮ አይ ቲንክ አሁን ቀነሰው ጨምሮ አላውቅም። እና ብጠብቅ የለም ቴክስቱን ልከ ጠዋት 4 ሰዓት ነው። በጣም እየራበኝ ነው፣ በጣም እያቃተኝ ነው። ከዛን ሽሮ ዱቄት ነበር ቤት ውስጥና ሽሮ ሰራው። ሽሮ በለው በማንኪያ። ከዛን ወጥ ሴቶች ያውቃሉ፣ ወጥ ሰርተ ጨው እንዴ ነው መቀምሰው እንዲያርጋ በእጅ ነው የምትልሰው አይደለ? ከዛን ሽሮን እንደዛ ነው ለጀምሩ። በጣም አቃተኝ። ኦፍ ኮርስ ረሃቡን መቋቋም አቃተኝ። ኦፍ ኮርስ ከዛን እንደዚህ ያረኩ ኮል ሚ ባክ ለአባቴ ደጋግሜ ላኩለት። ከዛን ሲደውል ከቻልክ ዛሬ ብር ላክልኝ፣ መሽቷል እንጂ ብር መላክ አይችልም። ከቻልክ ና
ካልቻልክ ነገ እሞታለሁ ምናምን አልኩት። እንደዛ ነበር ፊል ያደረኩት። በቃ መሞት ነው የመሰለኝ። በእርግጥ የሰው ልጅ 7 ቀን አይ ቲንክ ይታገሳል፣ ግን ብቻ መሞት ነው የመሰለኝ። አልቻልኩም። ረሃቡ 4 ቀን እየዞርኩም ስለነበረ ከዛን ሞተር እየነዳ መጣ። መላክ አልቻለም። አይ ቲንክ 11 ሰዓት አልፏል መሰለኝ። ሞተር እየነዳ መጣ። ከነገሌ 40 ምናምን ኪሎ ሜትር ነው እየነዳ መጣ። ሳየው ሮጥኩኝ፣ ብር አንጣልኩት። ሰላም አላልኩትም፣ ተቀበልኩት። እንጀራ ከሱቅ ገዝቼ መጣሁ። እንደዛ የሚጣፍጥ ሽሮ በልቼ አላውቅም በህይወቴ። በጣም ነበር ይጣፈጠኝ። በላው፣ ሰላም አልኩት። ሆዴን ቆረጠኝ። ርቦ ስበላ አመመኝ ምናምን። ከዛን ቢደክም እንደውም ትክክለኛው ድካም ከበላህ በኋላ ነው። በቃ ጭው ነገር ይሄ መተኛት አለብህ። ኤግዛክትሊ። እና እሱን ሰላም አልኩት። ከዛ በኋላ አብረን ሽሮ በላን። አንተ ጎበዝ ነህ ይለኛል፣ ይፎግረኛል ሊያበረታታኝ ስለሚፈልግ። ከዛን ተመልሶ ሄደ። እሱ ስለመሸበት ተመልሶ ሄደ። ከዛ በኋላ ስንት ነው 400 ብር አካባቢ ሰጠኝ ካሽ። እና ከዛን ሄጄ የአንድ ወር ሩዜን ገዛው። ዋናው ሩዝ አሁንም ሩዝ ወዳለው ችግር ጊዜ ያለፍኩበት ነው። ሰው በጣም በችግር ጊዜ ያሳለፈውን ነገር ይጠላዋል። እና እንጃ እኔ በጣም ወደዋለሁ ስቲል ሩዝ። እና ገዛው። ከዛን ቀጠለ ፍለጋ ማለት። ከዛን በዲዛይነርነት በቃ እግዚአብሔር አትፈልግም ማለት ነው። አሁን አንድ እንዳሻሽል ፈልገ ነው እንደዚህ እያረካ ያለው አልኩ ከእግዚአብሔር ጋር። ከዛን እሺ ቪዲዮ ኤዲቲንግ ልቀጠር። ያ ቤት እያመላለሰኝ ነው። ከዛን ስጠይቅ ሰው ፕሪሚየም አችልም እኮ እንዴት ነው የምትሰራው ቪዲዮ ኤዲቲንግ? እሺ ትምህርት ቤት ተደብቄ ሄድኩኝ፣ የምማርበት ትምህርት ቤት። ከዛን ሊትራሊ ይሄን አታምነኝም 10 ደቂቃ ምናምን ነው ቆሜ ያየሁት። አሳየኝ፣ አንድ ጓደኛዬ ነበር፣ አሳየኝ እስኪ ፕሪሚየም ምን አልኩት። ከፈተና ይሄ መሳቢያ ነው፣ ይሄ መቁረጫ ነው፣ ይሄ እንደዚህ ማድረጊያ ነው ብሎ የሆነ 5-6 እንትኖች አሳየኝ። እዚህ ፕሪሚየም የምታውቁ ከሆነ ፊት ለፊት የምትደረደራለች አሳየኝ። እና እሺ ወጣው። እየተሳቀኩ ነው፣ 1 ወር አልከፈልኩም የተማርኩበት። ወጣው። በነጋታው እንደለመደብኝ ቪዲዮ ኤዲተር ትፈልጋላችሁ እያልኩ በየፕሮዳክሽኑ መዞር ጀመርኩ። በቂ እውቀት አለ ብዬ አስቤ ማለት። ከዛን ዞሬ የሆነ ቤት አገኘው ስራ። እዛ ቤት በስነ ስርዓት በክብር ቁጭ አድርጎን አናገረኝ ምናምን ነገርና በጣም ገረመኝ። በጣም ጩጬ ነኝ። ኢማጂን አሳይቻለሁ ፎቶዬን እና እንደ ትልቅ ሰው ምናምን አናገረኝ። ከዛን ስራ ጀመርኩ። እንዴት እንደሚገባ ቪዲዮ አላቅም፣ እንዴት ኤክስፖርት እንደሚደረግ አላቅም፣ እንዴት ቪዲዮ ሶፍትዌር ውስጥ እንደሚገባ አላቅም። ከገባ በኋላ እንዴት እንደሚቆረጥ ነው ያሳየኝ። ከችግሬ አይብስም ነው ገብቼ ለማመድ። አዎ በቃ ከዛን በነጋታው ስራ ሰጠኝ ማለት ነው። እንደገና 5,000 ነው ደሞዜ። ከዛን መስራት ጀመርኩኝ። ግን ከዛ በፊት አንድ በጣም ልነግር የምፈልገው ታሪክ አለ። እዛ ማተሚያ ቤት እየሰራው አንድ የደሄዴን ስብሰባ ነበር አልኩም። አንድ ባለስልጣን ነበርና ትንንሽ ብር እየሰጠኝ የቁርስ እያለ ምናምን ቲፕ፣ እኔም ማውቀው ቲፕ ነው በቃ። ያኔ ብዙ የቢዝነስ እውቀት አልነበረኝም። ከዛን ያልነበረበት ስብሰባ ላይ ፎቶውን እንዳስገባለት አድርጌ ነበረ ምናምን ነገር እንደዚህ አይነት ነገር እየሰራኝ። እኔ ቲፑን ማስበው ምን እንደሆነ ነው በቃ እንደዚህ አይነት ፌቨር እየሰራሁለት ስለሆነ ቲፕ እየሰጠኝ ነው። ከዛን ጠዋት ጋበዛለሁ። በርገር ለመጀመሪያ ጊዜ ነው አይ ቲንክ ሁለተኛ ነው ጋበዘኝ። በላው እዛ ከስራ ቦታ ጎን ምናምን። ሰውየው ጌ ነው፣ እውነቴን ነው፣ ባለስልጣን ነው። አሁን ይኖር አይኖር አላውቅም። ከዛን ለካስ አብረው የሚሰሩት ሰዎች አስተውለዋል። በቀን 2 ነው ልብስ የቀየረ የሚመጣው። እኔ ወንድ ነው እንዴት ላስተውል ይችላል? መጨረሻ የሚነግሩኝ በጣም ሽቶ የሚያውድ ሽቶ ነው አድርጎ የሚመጣው ምናምን። እንዴት ኢማጂን፣ እንዴት ታስበዋለህ? ኢቨን ሴት እንኳን ብትሆን በዛ ጊዜ አላስተውለውም። ሴት እንኳን ብትሆን ማለት ነው። ከዚ ሆዴ አልጠገበም ሌላ ነገር ለማሰብ። ከዛን ሰውየው እንደዛ ጌ ነው። ከዛን ስራ የሚያልቅበት ታይም አካባቢ ጠበቀና ሁሌ ጋብዘኝ ነበር፣ ጠዋት ማለት ነው። በርገር ምናምን ከአንድ ጓደኛዬ ጋር እንሄዳለን፣ በልተን እንወጣለን። እነሱ ይከፍላሉ፣ በመንግስት ሂሳብ ነው ይወራረዳል። ያኔ እንዳልኩ የኢህአዴግ ታይም ነበረ፣ ደሄዴን ስብሰባ ላይ ነው። ከዛን ፕሮጀክቱ ሲያልቅ ስራውን የጨረስን ሰሞን ምን አደረገ፣ ሌዊ የሚባል ሆቴል አለ፣ ጠራኝ። ማታ ነው 1 ሰዓት ሆኗል። እኔ ማታ አልንቀሳቀስም፣ ስራ ሰራው፣ ብርም የለኝም፣ አልንቀሳቀስ። ስራ ሰራው፣ ወደ ቤቴ እገባለሁ፣ ሩዝ ቀቅዬ በልቼ ተኛለሁ፣ ወይ ፊልም ያለው ስልኬ ላይ
ምንም ሌላ ማድረገው ነገር የለም። ከዛን አንድ ሰዓት ሲጠራኝ አንድ ሰዓት ለኔ ማታ ነው ያኔ በጣም አንድ ሰዓት ተኩልና እየፈራው በቃ ማቀው ሰው አይደል ማለት እንደዚህ አይነት ሀሳብ አይደለም ያስፈራኝ መምሸቱ ነው በምን መለሳለሁ ትራንስፖርት ኤክስትራ ወጪ ነው yes ከዛን በቃ ወይ ሸኝኛል ሀብታም ነው ወይ ብር ሊሰጠኝ ይችላል አሁን እያልኩ ሄድኩኝ በእግሬ ማለት ነው። ሌዊ መታቆ ከሆነ ሐዋሳ ትንሽ 05 ከከተማ ወጣ ብሎ ሀይቅ አካባቢ ነው ያለው። ሄድኩኝ ስገባ አስተናጋጅ እየጠበቀኝ ነው። ሳሚ ማለት አንተ ነህ? እኔ አሁን ያለው ሳሚ እኮ ቢሆን እሺ ያኔ በጣም ቀጫጫ ነኝ በጣም የሆነ ጎዳና ነው መስለው ቤዚክሊ። ከዛን ሳሚ ማለት አንተ ነህ? አዎ በክብር ተጠራው። በቃ ታምሮ ነብኝ አያስቀመጠኝ። ከዛን ምግብ እዘዝና ብላ ብለዋል። እየሱን እየጠበቅኩት ነው። እኔ በርገር ነው የማውቀው። እኔ በርገሪን አዘዝኩኝ። ከዛም በርገሩ መጣ በላው ማለት ነው። ከዛ ስጠብቀው ይሄ ሰውዬ ሊቀር ነው እንዴ ብር የለኝም ምናምን ቆየብኝ እና ጭንቀት ደግሞ ሌላ እሱ ሀሳቡ እያስመሸኝ ነው። ከዛን መጣ ይሄ እንትን መስሎ ነበረ። ምንድነው ይሄ የናይጄሪያ ምናምን ባለሀብቶች የታል የሆነ ዩኒፎርም የሚመስል ነገር ይለብሳሉ በጣም ሰፊ ምናምን ጨርቅ ይሄ እንዴት ነው ሻማ ነገር የሚመስል ልብስ ለብሷል። የሴቶቹ ሺቲ ነገር ይመስለው ብቻ እንደዛ ነገር ይመስለው ግን የወንዶቹ ማለት ነው እንደዛ ለብሷል ምናምን ስሊፐር ነው ያደረገው ይሄ የዘነጣ ምናምን አይ ነገር ከዛን ኮፍያ አድርጓል ምናምን በቃ የሆነ ዲያስፖራ ነው የሚመስለው የሆነ አለ አይደለ የሆነ የጥቁር ዲያስፖራ የጥቁር የአፍሪካ ሰው ሲመጣ ማለት ነው። ከዛን መጣ አልኩ መጣ ሊከፈልልኝ ነው። ከዛን እንዴት አመሸህ ምናምን አለኝ። ከዛ እስቲ አንድ ጓደኛዬ ሌላ ባለስልጣን ነገ ይመጣልና ሹፌሩ ቀድሞ ዛሬ መጥቶ ማደር ስላለበት እየመጣ ነው አልጋን ያዝለት አለኝ። አሁንም አስበው እኔ እየመሸብኝ ነው እንዴት ነው የሚሄደው ነው። ከዛን ስንወጣ እንዲህ ትከሻዬን አቀፈኝና የሆነ እንደዚህ ደረቴ ምናምን ያኔ ክሊክ እያደረገልኝ መጣ። ኮንፈርት እየነሳ ይመጣ በጣም ሰውነቴ ኮንፈርት እየነሳ ይመጣ። ከዛን 05 ይባላል 05 እንግዲህ ብታቀው ይገባህ ነበረ። በቃ ይሄ ወንድና ሴት በስነ ስርዓት ለፍቅር ወክ የሚደረግበት ቦታ ነው። ሰዎች ቆመው ፕራይቬት ነገር እንትን ሊሉበት የሚችሉበት ቦታ ስለሆነ ጸጥ ያለ ነው ጨለማ ነው። እንደዚህ አይነት ቦታ ስለሆነ ጨለማ ነው ምናምን ነገር እና ይመቻል። አሁን ወንድና ሴት ብንሆን ይመቻል ለወኩም ለምኑም ማለት ነው። እንደዚህ አይነት ቦታ ነውና በቃ በጣም ኮንፈርት እየነሳ ይመጣ በጣም ማለት ነው። ከዛን አልጋውናውን ስንጠይቅ የዞረ መጠይቅ ጀመረ ማለት ነው። እዛ አካባቢ ሞልቷል እና ስንጠይቅ ገብተህ ቼክ አድርግ ይለኛል። በቃ አሁን በጣም እየደበረ ይመጣ። ከዛን የሆነ ቦታ አገኘን ማለት ነው። ብዙ የለም እያሉ ነበር ስብሰባም እውነት ስለነበረ ብዙ ቦታ የለም ነበር። አንድ ቦታ አገኘን። ከዛን በጣም ጨንቆኛል። ፊቴ ያስታውቃል በቃ ይነበባል ፊቴ ላይ። ከዛን ገብተህ ቼክ አድርግ ምናምን ማለት ሲለኝ አይ በቃ እኔ አልገባም ምናምን አልኩት። ከዛን በቃ እኔ ያዘው ምናምን አለው የሚጠብቀውን ሰውዬ። እንደዛ ሲለው እሺ ምናምን መታወቂያ አለው። አይ ያለ መታወቂያ አታከራዩኝም ማለት መስጠት አልፈለገም መታወቂያ። ከዛ አይ ያለ መታወቂያ አናከራዩ ገብቶታል። ፊቴን አንብቦ ገብቶታል። የሚያከራየው ልጅ የሚቆጣጠረው ልጅ እዛ ጋር ማለት ነው። ከዛን እምቢ አለ። ከዛን ወጣን። አልገባም አልኩ እኔ ቼክ አድርግ ምናምን ሲለኝ አልገባም አልኩ። ከዛን ከመሸብህ እዚህ ከኔ ጋር ማድረስ ትችላለህ ምናምን አለኝ። በቃ ኪራ ምን ልበልህ በጣም ቀጫጫ ነኝ በጣም ትንሽ ነኝ ስታይ በጣም ማሳዝልኝ ነኝ። አላበኝ በጣም አላበኝ ጨነቀኝ። ይሄ ጉልበትህ ክዶ ያውቃል የሆነ ነገር ደንግጠህ ምናምን የሆነ እንደዚህ ምናምን ብለህ ታውቃለህ። ደንግጫለሁ እንደዛ አይነት ነገር ብያለሁ። ከዛን በጣም በቃ ይሄ ዲስኮምፈርት ይታያል ይሰማል ነበረ እና በጣም ተጫነኝ እንዳድር። እኔም እምቢ አልኩኝ። ከዛም በቃ ባጃጅ ያዘ። ከዛን በቃ እኔን ሸኝታችሁኝ አንተን ይዞ ሄዳል ምናምን ነገር አለ። ገባን። ከዛን እግሬን ምናምን ታፋይ መነካካት ጀመረ። አልገባህም የነበረብኝ ጭንቀትና ድንጋጤ ማለት ነው። ከዛ በኋላ አደረስ ነው እሱን። ከዛን 300 ብር ነው አይ ቲንክ ሰጠኝ። ተቀብየው እንኳን እንደሆነ ያወቅኩት በኋላ ነው። አልነበርኩም ከቀልቤ የሆነ ሰው የሆነ ነገር ነክቶ ያደነዘኝ ነው የሚመስለው ሁኔታዬ ማለት ነው። ወጣው። ከዛን እየሮጥኩኝ ወደ ቤቴ የተወሰነ መንገድ ባየው ሸኘኝ። በቃ ሌሊቱን ሙሉ ስንቀጥቅጥ ስንዘፈዘፍ ምናምን ነበር። ከዛ ለካስ
ይሄን ደግሞ በጣም እርግጠኛ ያደረገኝን አንድ ነገር ልንገርህ። ከኔ ጋር አንድ የሚሰራ ልጅ ነበረ። እሱን ከኔ ቀድሞ ሞክሮታል። አይ ቲንክ የቆየው ከሱ ጋር ነው። እሱ ሊደባደብ ብሎ ምናምን ልጁ ደግሞ ከኔ ትንሽ ነው ሊደባደቡ ምናምን ብሎ ችግር ፈጥሮ ነው ለካስ የወጣው። ከዛን ለኔ እንደሚደውል ስለገባው በጣም ደጋግሞ ይደወልልኝ ነው። እኔ ስልክ ያልሰራለት የሚሆን ብቻ እኔ ጋር አልጠራም። ልጁ እያበደ ነው እንዳይሄድ እኔ ሊያስጠነቀቀኝ ማለት ነው። እኔ አላቅም። ጠዋት ስመጣ ሁሉም አፈጠጠብኝ። አንተ የት ያደርከው? ለካስ ቀርብ እኔ ወሬውን እንዴት እንደምነግራቸው ጨንቆኛል። ልጁ ነግሯቸው በቀኝ የት ያደርከው ምን ተፈጠረ እና እኔ በጣም እንዴት እንደምነግራቸው እየጨነቀኝ ነው የሚሄደው የሄድኩት ስራ ቦታ። ከዛ ልዩ ነግሮ ሁሉም በጣም መስማት ፈልጓል ምን ሀፕን እንዳደረገ። ስልኬ ሲጠፋባቸውም የሆነ ችግር ውስጥ ገብቼ እንደሆነ አስበዋል። ስልኬ እየሰራ ነበር አይ ዶንት ኖ ፎር ሰም ሪዝን ክፍት ነበር ነው ማስታውሰው። ኦር ብቻ ብዙ ትውስታው የለኝም። ከዛ ስገባ እንደዚህ ተፈጥሮ እኔ ካልመታወት ብዬ ምናምን ይለኛል። ከዛ ነው እንደዚህ ኧረ እግዚአብሔር አተረፈ ምናምን አንዱ ማማተብ ትጀምራለች አንዱ በስማ እርግጠኛ ነህ ደህና ነህ ምናምን ይለኛል ልጁ። በቃ ልጁ አሳዘነኝ። ለእኔ ነው የተጨነቅ የነበረው ማለት ነው። በጣም አሪፍ ልጅ አቢ ይባላል። እና ያቺ ቀን አለፈች። ከዛ ሲነግሩኝ ለካስ እኔ ትላለች አንድ በጣም ወጣት ወንዶች የሆነ መተው የሚያስቸግሯት አይነት የምትመስል ልጅ አለች። ለእኔ መስሎኝ ልብስ እየቀያየረ ሲመጣ ሽቶውን እያወደ ሲመጣ ለእኔ መስሎኝ ያለካስ ለላተው ያ ትፎግረኝ እሷ የለመደችው አቴንሽን ስለ በቃ ቢመስላትም አትፈርድባትማ። ኦፍኮርስ ብዙ ፈላጊ ካላት አዎ እንደዛ ነው። ቆንጆ ነገር ነች። ከዛ በኋላ እንዴት ነው ጥሩ ሼፕ አላት የምትባል አይነት ልጅ ነችና እኔ ያኔ እሷንም ላስተውላት አልችልም። እኔ በጣም አይ ዋዝ ኢገር ለመስራት ስራ ላይ ነኝ። ትኩረቴ ህይወቴን ይለውጥልኛል ህይወቴን ነው እኔ በቃ አዎ ኮኔክሽን አስባለሁ። ባለስልጣን ኮኔክሽን ኖረኝ ትልቅ ነገር እኮ ነው። እኔም ማስበው እሱን ነው። ለካ ሰውየው ይሄ ነው ሀፕን ያደረገው። እና በዛ ታይም እንደዚህ አይነት ነገር ኤክስፒሪየንስ አድርጌያለሁ እዛ ቤት። አሁን ልመለስልህ። ከዛም ቪዲዮ ኤዲተር ሆንኩኝ። በዚህ ታይም ተመሳሳይ የገንዘብ ኢሹ እያጋጠመኝ መጣና ችግር ነው በቃ ላይክ ብር አልበቃኝም። አሁን ለምሳሌ ልብስ አልቆብኝ ልብስ ከገዛው የምግብ የለኝም። የሆነ ነገር አልቆብኝ የሆነ ነገር ከገዛው የምግብ አይኖረኝም። እና አንድ ቀን ትዝ ይለኛል ከስራ ለምሳ መጥቼ ቤት ምሳ የለም። በቃ ቤት 30 ደቂቃ ሐዋሳ ቅርብ ስለሆነ ናፓርክ እመጣለሁ ብዬ ቤት ገባሁ። በጣም ርቦኛል። አይ ቲንክ የዛ ቀንም አንድ ቀን ሳልበላ ዘልያለሁ እና በጣም ርቦኛል። ከዛን ጓደኛዬ አንድ ግቢ ውስጥ ነው ተከራይታ የምኖረው። እሱ የተሻለ ደሞዝ አለው ከኔ። እኔ ነኝ ያስመጣኋቸው፣ ግን እሱ የተሻለ ደሞዝ አገኘ። ከኔ የተሻለ ኤክስፒሪየንስ ስለነበረው ከዛ በፊትም ይሰራ ነበር። ከዛን ሲመጣ ሄድኩኝ እሱ ጋር። ከዛን ፍራሽ ላይ ተኛው በጀርባ የወደኩና ጌዲዮን ይባላል ጌዲ ርቦኛል አልኩት። ከዛን እሺ እሰራለሁ ምናምን ምግብ እሰራለሁ አለኝ። ምግብ መስራት ጀመረ። ከዛን እኔ ቤተሰብ ያለኝ ሰው የሆነ በዛ ሰዓት ማንም ስልክ አይደውልልኝም። ማንም እንዴት ሆንክ የተሳካለ ነው ወይ ስራ እየሰራ ነው ማንም ማለት ነው። ከዛን ብዙ ነገር አይምሮ ላይ ፍላሽ ማድረግ ጀመረ። ከዛን በተኛውበት እኔ በህይወቴ ማለት ነው በጣም ጥቂት ሰው ናቸው እንባዬን አይተው የሚያውቁት። አላለቅስም ማለት አይደለም፣ ብቻዬን ነው ማለቅስ ከከፋኝም ማለት ነው። ከዛን መቆጣጠር አቃተኝ። በዚህ ተኝቻለሁ። በዚህ ዱብ ሳይ ደነገጠ ማለት ነው። ከዛን ምን ሆነ ነው እንዴ ምግብ ርቦ ነው ምናምን። እኔ ከዚህም በላይ ረሃብ ችያለሁ። እኔ አንድ ቀን ምናምን ችግር የለውም እኮ፣ ግን በጣም ከፋኝ። በጣም ብቸኛ እንደሆንኩት በቃ ምድር ላይ ብቻዬን እንዲህ እንዳለው ተሰማኝ ማለት ነው። በሞትም ይፈልገኝ የለም። አዎ በቃ ላይክ ብቻዬን እንደሆንኩ ተሰማኝ። ማንም እንደማይደርስልኝ፣ ማንም ለኔ እንደማይሆን ተሰማኝ። ከባድ ነው። በጣም በጣም ይከብድ ነበር። ከምንም በላይ ከባድ ነው። ኤግዛክትሊ። በቃ በዛ ሰዓት ማይከፋኝ ነገር የለም። እናቴ በሕፃንነቴ ነው የሞተችው። እናቴ ብትኖር ብዬ አስብ ነበር። በቃ እያንዳንዱ ነገር የሚያስከፋ ነው። ከዛን አለፈቻች ቀን። አንዳንድ ጊዜ በቃ ይሄ በምግብ ሳትበላ 2 ቀን 3 ቀን በቃ እየለመደብኝ መጣ። አንድ ቀን ትዝ ይለኛል፣ መቼም አልረሳውም።
የሆነ እንደዚህ ልክ እንደዚህ ምግብ ጨርሰን ብርም ጨርሰን ደሞዝ እስኪደርስ እየጠበቀን በነበረበት ታይም 2 ቀን ምናምን ሆነኝ እንደዚህ። ከዛን በቃ ቤት ውስጥ እንደዚህ ምናምን ስፈላልግ የሆነች ተቋጥራ የረሳዋት ፋንዲሻ አገኘሁ። ፋንዲሻዋን አፈነዳው። በቃ በላናት ደሞዝ እስኪደርስ 2 ቀን አይ ቲንክ አስታገሰችን። እንደዚህ አይነት ታሪክ እንደዚህ በዛ ታይም በጣም በተደጋጋሚ ያጋጠመኝና የሆነ ታይም አንድ ነገር ገባኝ። እዚህ ምድር ላይ ለራሴ ያለሁት እኔ ብቻ ነኝ። ማንም ሰው መጥቶ አያድነኝም። የሆነ ሰው እኔን መምጣት የሆነ ነገር ሊያደርግልኝ ሳሚዬ ሊለኝ እንደዚህ ሊለኝ ምናምን ከፈለኩኝ I have to be somebody የሆነን ሰው መሆን አለብኝ። የሆነን ሰው ማለት ነው። አላቅም ለምን እንደሆነ ከቤት እንኳን የሆነ ሽሮና በርበሬ አይላክልም። ወፍ ጸጥ ምንም ነገር የተወደክ ይባላል። ያ ወፍ ነው የምልህ። በቃ ምንም ከነመፈጠሬ ተረሳው ረሱኝ። አንዳንዴ አባቴ ይደውልልኛል። እሱ ግን አቅም የለውም እኔን የመርዳት አልፈርድበትም። ረሱኝ ስለ ማለት ነው። ጭራሽ ከነመፈጠሬ ተረሳው። በጣም ከፋኝ። በጣም ማለት ነው። እና በጣም እልህ ያዘኝ። እኔ እግዚአብሔር ከልጅነት ጀምሮ በጣም ብዙ ነገር እንደሆን ብዙ ቦታ ለደርስ እንደምችል ያሳየኛል። እና ምንድነው የተማርኩት በህይወቴ ማለት ነው እግዚአብሔር ለሚያሳይህ ነገር የሆነ ኢማጂን ለምታረገው የሆነ ህልም ለሚኖር የሆነ ቦታ ደርሳለሁ ብለህ ለምታስበው ነገር እግዚአብሔር ያንተን አቋም እንጂ ያንተን አቅም አይፈልግም። ባዶ በነበርኩበት ታይም አንድ ቀን የሆነች ስራ ድንገት ካቋረጥኩኝ በልቼ ማደር ማልችል ልጅ ዛሬ እዚህ ጋር ስደርስ በጣም ነው የሚገርመኝ። በጣም ማለት ነው የማንም ሰው እርዳታ አልነበረበትም። የኔም የሆነ ሸጬ ያደረኩት ገንዘብ ኢንቨስት አድርጌ የሰራሁት ምንም ነገር የለም። ደን በቃ እንደዛ ያቺ ታይም በጣም ከባድ ነበረች። ስፔሻሊ የመጀመሪያው አመት እንዴት ልበልክ በቃ እኔ 2 ቀን 3 ቀን ሳይበሉ ማደር፣ ብር ማጣት፣ ተመሳሳይ ምግብ መብላት የመጀመሪያው አመት እንዴ ለ6 ወር 7 ወር እኮ እኔ በቃ ከሩዝ ውጪ ምንም ነገር በልቼ አላውቅም። በቃ ደሞዝ የሆነ እንዳልኩ ቪዲዮ ኤዲተር ሆንኩኝ። ቪዲዮ ኤዲተር ስሆን ትንሽ ኮኔክሽን አገኘው። ኮኔክሽኖቹ ካሜራ እንድሰራ አደረገኝ። ካሜራ ለምጄ ይዛችሁ ከዛን አሁን ለምሳሌ ያኔ 1500 ደሞዝ ይከፈለኝ ነበረ። መጀመሪያ 1500 ከዛን 2005 ከዛን ቸርች አልቀርም ስል ተመልሼ 1500 ማለት ነው ወደታች። ከዛን በዛ ታይም ደስ የሚለው ካሜራ ለመርኩና በየሳምንቱም አንዳንድ ሺህ ብር መስራት ጀመርኩ። 4000 ብር ማለት ነው። ስራ ሲኖር ይኖራል፣ ከሌላ አይኖር። ያኔ ፓስታ በፍርፍር መብላት ጀመርን። ላይፍ ክላስ ጀመረ። ያንን ከሰራን ሰርግ ላይ የሰርግ ብፌ እናነሳለን። በቃ ቅባት ፊታችን ላይ ወዝ መውጣት ጀመረ። የተወሰነ ፎቶዎች ልሰጥሃለሁ። በጣም ከያጀ ነበር ክርስቲያን ያኔ። ከዛ በኋላ በቃ ልክ እሁድ እንደዛ ከሰራን ሰኞ ከስራ ስንመለስ እንሰበሰባለን። 4 ነን ከጓደኞቼ ጋር። ከዛን አንድ ፍርፍር ሙሉ አርጊው ይባላል። የማዘር ቤት ነው። ሙሉ አርጉት እንላለን። ሙሉ እንጀራው ይፈረፈርና ያለ እንጀራ ይመጣልሃል። ከዛን ፓስታ ይመጣል። ከዛን እሱን አንድ ላይ አርገ በቃ ያኔ ለኔ ድግስ ነው። በቃ ስቴክ በላይ ነው የሚጣፍጠው። በጣም ነው ደግሞ የሚጣፍጠው። እውነት እኔ ያንን ጣም አሁን ባገኘው አይ ዊሽ ራብ ነው የሚጣፍጠው። እኔ ጣም ለምጄ ይሁን እንደዚህ አይነት ሙያ ጠፍቶ ይሁን ግን ያንን ቴስት አሁን አላገኘውም። ምግብን የሚያጣፍጠው ረሃብ ነው። እውነት ነው። ከዛም በዛ አይነት ፕሮሰስ ውስጥ አለፍኩኝና የሆነ ታይም ምን ሆንኩ መሰለ ቢዝነስ ማይንድ የጀመረኝ ታይም በቃ ነገሮች ላይ በጣም ሲሪየስ መሆን የጀመርኩበትን ታይም ትንሽ ልንገርክ። ቤተሰብ ፋዘር በጣም ይጨነቃል እና ምን አደረጉ እንደምንም እቁብ ይሰብሰብለት ተባለ። ከዛን እቁብ ተሰበሰበና የኔን ያለፍኩበትን ታይም ያው ከሱ ጋር ስለምኖር ያውቃል ትንሽ እና ይጀምር ምናምን ተባለ ማለት ነው። ከዛ በኋላ እዛ 1500 ብር የሰራው ካሜራ የሰራውና አትሊስት በልቼ ማደርሰው ሆኛለሁ። በሰዓቱ ግን ፈቅ ማለት አልቻልኩም ነበር። ከ10000 ብር እቁብ ደረሳቸው። እቁቡ 10000 ብር ነው ተሰጠኝ። ከዛን ምንም ማድረግ የፈለኩት 10000 ብሯን ከባንክ አወጣኋት። ከዛን ካሽ ይዣለሁ አይደለ? ይሄ ብር አልነበረም። ይሄ ብር አይ ቲንክ አሁን በዚህኛው መንግስት ነው የተቀየረው። አረንጓዴ ነው። ከዛን 100 አረንጓዴ ነው። 200 የለም።
ቤት ገባው ማስታጠቢያ ምናምን ውሃ ያለበትን ነገር ደፋፋው ዝቅ አረኩት ከዛም ቤሬን ቆለፍኩ በተኩት ማለት ነው ከዛ ዘነበብኝ ላይ አንተ ብር መቼም አትገዛኝም መቼም ያንተ ባሪያ አልሆንም መቼም የመጀመሪያ ብር ሳገኝ አይቼ ማላቆም ብር በህይወቴ ሳይ በተንኩትና ቆሜበት እንደዚህ ነው ያወራሁት መቼም አትገዛኝም ይሁን በቃ ለምን እንደተናደርኩ አላውቅም ብሩ የበደለኝ ይመስል መቼም አትገዛኝም ከዛም ብሩን ሰብስቤ ለቀሜ ቼክ አድርጌ አለመጉደሉን ቼክ አድርጌ ከዛን መልሼ ባንክ ከተትኩት ይሄን አድርገን ያወጣሁት ከተትኩትና መጀመሪያ ለምን ቻይና አልሄድም አልኩ በቃ ለኔ ብዙ እኔ one thing about me ምንም ነገር ስጠኝ በጣም ትልቅ ነው ማስበው በምንም ነገር ውስጥ ትልቅ ነገር ነው ማስበው ስቲል ይሄ ካራክተሪ በጣም ወደዋለሁ ከዛን ቻይና የምትኖር አንድ ሴት አለች ሜሪ ትባላለች በጣም ጸዴ ሴት አወራኋት ቴሌግራም ላይ የትምህርት ትራንስክሪፕት የላኩላት ምናምን መምጣት ትችላለህ አለችኝ ብሩን ስትነግረኝ ነው ጫወንኩት አትሊስት 100,000 አያስፈልግም የዛ ሰዓት አይ ቲንክ 80,000 ብር ይሁን 50,000 ብር እንደዚህ አይነት ብር ጠራችብኝ ትኬትም አለ ገና ቀጥሎ ደግሞ አይ በቃ አልሞላልኝም ይጎለኛል ትንሽ አልኳት 10,000 ይዘህ ማለት ከዛ ለምን ቃሽ ያልክልህም አለችኝ በጣም ውለታ ከዛን እሺ ምናምን አልኳት ምን ምናምን አለችኝ ከዛን ሳስበው አው ኢምፖርተር መሆን ይችላል ከዛን ኢማጂን እንደዚህ አይነት ኢንዱስትሪ ሰርቻ አላውቅም የውጭ ሀገር ብራንድ ሊፕስቲኮችን ላከችልኝ እኔ ነኝ ኦርደር ያደረኳት 6,000 ብር ነው የከፈልኩት አይ ቲንክ አስተውሳለሁ አንድ ደርዘን 12 ፍሬ ያለው ሊፕስቲክ ማክ ይባላል ሜቢ ሴቶች ያውቁታል ላከችልኝ ከዛን መዞር ለምዶብኝ የለ ችግር አለ እየዞርኩ በየፀጉር ቤቱ ምናምን እየዞርኩ እስቲ ምን ነገር ግዙኝ ምናምን ከዛ በኋላ 12,000 ብር አንሸጥኩት ሙሉ ፓኬጁን ማለት ነው ከዛ አንዴ ሁለቴ ማምጣጃ ከዛ ብር ኖርኝ ከ10,000 ብር በአንድ ወር ከምናምን ውስጥ 30,000 ብር ሆንኩ ከዛን ወደድኩት ተመቸኝ ኮሚኒኬሽን በጣም ጎበዝ ነኝ ማሳመን ላይ ምናምን ከዛ በኋላ የሆነ ስቲል ቪዲዮ ኤዲቲንጉን እየሰራው ነው ከዛ በኋላ ኦርደር ምናምን በቃ ሳሚ እኮ ያመጣል እቃ ከውጭ ምናምን ተባለ ከዛን ኦርደር ፍላሽ አንጣልኛለሁ የሆነ ሰው ጫማ የሆነ ሰው ሂውማን ሄር የሆነ ሰው ከዛን የኔንም ብር ከዛን ቀብድም ተቀብዬ ወደ 50,000 ብር ነው ምናምን ላኩኝ ሌላ ሰፕላየር ነበረ ሰፕላየሩ እኛ ድሮ የምንቀበለው በሆስተስ ምናምን ነው በፖስታ ካላኩኝ አለ አራቶ ይያዝብናል ችግር የለም መመነኝ ምናምን ከዛም በኋላ ላከው ማለት በፖስታ ተያዘ ጉምሩክ ቀረጥ ተያዘ ፍቃድ የለኝም አይደለ ቀይ ማስገባት 3 እጥፍ ቀረጥ ያኔ ሰማይ ተዳፈነብኝ ነው ማለት ለምሳሌ የኔ ብር ቢሆን እኔ ከዜሮ መነሳት አልቸገርም ችግር የለብኝም ወሩዜን እበላለሁ ተመልሼ በጣም ከግማሽ በላይ የቀብድ ብር አለ እሱ ነው የተበላው ከዛን ከመምጣት ከነበረበት አንድ ሳምንት አለፈ ከዛን ምንድነው መባል ጀመርኩ ምንድነው የነገር መባል ጀመርኩ ከዛ ሁለተኛ ሳምንት ተደገመ ያኔ መጣላት ጀመሩ ከዛን እኔ እዛ ቤት ሰራበት የነበረው ቤት ባለቤት ነች ቴክስት ላከችልኝ እኔ አንተን ዱርዬ ቀጥሬ ማስደብደብ አልከበደኝም 2 ቀን ሰጣለሁ ካላመጣ ውርድ ከራሴ ብላ ቴክስት ላከችልኝ ልቤ ስጥቅ ያረገኝ ኦኬ አዛኝ ነበር ኢማጂን እዛ ቤት ነኝ በቃ ይሄ እንዴ ልበለ ዓለም ፊቷን ያዞረችብኝ መሰለኝ በቃ ማቃቸው ሰዎች አብዛኞቹ ቀብድ ሰጥተው የሆነ ነገር ልከውኛል የትም መሄድ አልችልም ስራ በተየም መሄድ አልችልም ብሩን መክፈል አልችልም ብርም የለኝም ብሩ ብዙ ነው በጣም በቃ እንዴ ልበለ በጣም ደነገጥኩ በቃ በጣም ደነገጥኩ ይዛታኝ ማለት ነው ምን እንደማረግ ግራ ገባኝ ከዛን እንደምንም ተደብቄ እሁድ ካሜራ ምናምን መስራት ጀመርኩኝ በቃ ከዛ ወል ቤት አቆምኩኝ ከዛ ከስራ ቦታ ማለት ነው ከዛን
እሁድ እንደዚህ ካሜራ ምናምን እቃው ቀረ በቃ ተይዟል። ብር ከየት አባቴ ያምጥችልህ ልክፈል አልነገርካቸው? የሆነ እንዴ ነግር ያለው አያምኑኝም። አሁን ተመና ገባኝ ነው የምትባለው። ከዛን የሆነ ብር የሆነች ብር አጠራቀምኩኝ። ከዛ በኋላ ከሆነ ሰው ብር ትንሽ ተበዳደርኩኝ ምናምን ነገር። ምክንያቱም ብር እቃውን ስሰጣቸው ብር ይሰጡኝ አይደለ ከዛ መልሳለሁ ምናምን በሚለው ብቻ የሆነ ብር እዳ ውስጥ ምናምን ገባውና የቆየ ታሪክ ስለሆነ እቃው ወጣ ሰጧቸው። ወደ 15,000 ብር ወደ 20,000 ብር አካባቢ ሾርት ሆነ ማለት ነው እዳ። ከዛን በቃ በጣም ጨነቀኝና ቤተክርስቲያን ሄድኩኝ ልጸልይ። ከዛን የዛ ቀን ቪዲዮኤዲተር ከዚህ በፊት ለመሆን በጣም ስጠይቅበት የነበረው ቤት ነውና አየሁት። በኋላ ቀስ ብላ እናግረኝ አለኝ። ወጣው። ከዛ በኋላ ነገና አለኝ። ሄድኩኝ ጀምር ስራ አለኝ። ከዛን ምንድነው አሁን ግራ ገባኝ። በጣም ረጅም ጊዜ እዛ ቤት ለመግባት ተቸግሬያለሁ። እዛ ቤት ገባለሁ ብዬ የሚል ፕሮሰስ ውስጥ ያለው ነው። ያኔ 4 ቀን ምግብ ሳልበላ አድሩ ካልኩ ድፍረት ኖሮኝ የወጣሁት ከዛ ስራ ቦታ። በቃሽ ገባው። 4,000 ብር ነው ደሞዜ። ጸደይ ብር ደሞዝ ነው በደሞዝ ደረጃ። የዛኔ አላውቅም እንደዚህ አይነት ደሞዝ ቪዲዮ ኤዲቲንግ። ያኔ ወደ 8 ወር ምናምን ሰርቻለሁ ቪዲዮ ኤዲቲንግ። በጣም ራሴን አፕግሬድ አድርጌያለሁ። በጣም ፋስት ለርነር ነኝ ብያለሁ። ፕሮጀክት ስራ ተብዬ ፈተና ሲሰጠኝ በቴምፕሌት የሚሰራ ስራ ፍሮም ዘ ስክራች ሰርቼ የሰጠው በጣም ተገርመው ምናምን ነገር ነበር። ተቀጠርኩኝ። ከዛን ወደ 2 ዓመት አካባቢ እዛ ቤት ሰራው ማለት ነው። ዳር ኮሮና ታይም ገባ። የዛ ሰዓት የምግብና የቤት ኪራይ ኢሹ በቃ ተቀረፈ። 4,000 ብር እንጀራ መብላት ጀመርኩኝ። ቤት ውስጥ ራሴ አብስዬ ምናምን ብዙ ነው። የዛ ሰዓት ይችላል። $100 እኮ ስንት ብር ነው የዛኔ? ራሱ $100 ራሱ 4,000 ብር ነው እኮ። እና ከዛን እንደዛ መሆን ጀመረ። የሆኑ ኢሹዎች መነሳት እንትን ማለት ጀመሩ። ከዛ በኋላ ኮሮና ታይም ሲገባ ድርጅቱም ኢሹ ውስጥ ገባ። እኔም የዛ ሰሞን ትንሽ እግሬን አሞኝ ሰርጀሪ እየተደረግኩ ነበርና ቀረው ምናምን። በዛ ምክንያት ትንሽ ተጋጨን። ዲቴል ባላወራም ተጋጨን በዛ ምክንያት። ከዛ ወጣው ከዛ ቦታ ከስራ ማለት ነው። ከዛ በኋላ ያኔ ምንም ብር የለኝም ምንም። በዚህ ጊዜያት ግን አንድ ከፋዘር ጋር የነበረኝን ነገር ልንገርህ። የመጀመሪያ ጊዜ 5,000 ተቀጥሬ ልክ ስለቅ በጣም ፓኒክ አደረገ። እንዴት ልትሆን ነው ምናምን ነገር ብሎ ማለት ነው። ከዛን 2,500 ብር ስራ አገኘሁ አይደለ። ከዛን እሱንም በቸርች ምክንያት ቀረው ተውኩት ስለው ድጋሚ በጣም ተቆጣኝ። እንዴት ልትሆን ነው? እኔ መርዳት አልችልም። አንተን ለምንድን ነው ስራ አድፈር ማሰራው ምናምን አለኝ። እኔ በህይወቴ ቆርጬ የወጣሁት ወይ ሜክ አደርጋለሁ ወይ የመጨረሻ የምችለው ሞክሬ ይመለሳለሁ ነው የኔ ፕላን የነበረው። ምንም አማራጭ አልነበረኝም ከመስራት ማለት ነው። ከዛ ቤት ስወጣ አበደብኝ። ያኔ 8,000 ምናምን ብር ነበር ደሞዝ። አይ ቲንክ 8,000 ምናምን ብር ደሞዝተኛ ነው ያኔ። እንግዲህ 8,000 ብር ደሞዝ ማለት በእኛ ከተማ አግብተህ ልጆች የምታስተዳድርበት ብር ነው። ከፋዘር ደሞዝ በጣም ይበልጣል። እና በጣም ተቆጣኝ ምናምን ነገር። በቃ ታያለህ ምናምን ነገር አልኩት። ኮቪድ ሰዓት ነው። ዲያስፖራ ፕሮጀክት ሽያጭ ጀምረን በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶችን ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ። ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ፣ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል። እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል። ልብ ይበሉ፣ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን። ቴምር ፕሮፐርቲስ። የዛ ሰዓት ሌላ ሰራተኞች ሰዎች የሚለቁበት ታይም ነው እንጂ የሚቀጠርበት ታይም አልነበረም። ከ5 ዓመት በፊት ማለት ነው። ከ5 ዓመት በፊት ከዛን
በጣም ይገርማቸዋል። ምን አይነት ድፍረት ነው ያለህ ምናምን ልቀቅ ተብዬ አይደለም በዚህ ስንጋጭ በቃ ወጣው ትንሽ ዲስሪስፔክት እንደተደረገ ተሰማኝ ወጣው አይነት ነገር በጣም ኢጎም አለኝ። አይ ላቭ ኢት ባይ ዘ ዌይ ስቲል ጥሩ ነው ኢጎ ወጣው። ከዛን የዛ ሰሞን ኮምፒውተር የለኝም ግን በጣም ጎበዝ ስኪልድ ቪዲዮ ኤዲተር ነበርኩኝ። አሁን ባይ ዘ ዌይ በህይወቴ ሙሉ ምን ትልቅ ሙያ ያለህ ብትለኝ ሜቢ አሁን ሶሻል ሚዲያ ማርኬቲንግ ላይ በጣም ጎበዝ በቃ አንድ ሶሻል ሚዲያ ማርኬቲንግ ከዛም ቪዲዮ ኤዲቲንግ ነው የምልህ። አሁን ደግሞ ሁለቱ አንድ ላይ ይሄዳሉ እና ጎበዝ ቪዲዮ ኤዲተር ስለነበርኩ ከዛን የራሴን ኦፊስ ካልከፈትኩኝ አልኩኝ ማለት ነው። የራሴን ፕሮዳክሽን እንዴት ኢቮልቭ እንዳደረኩ አሁን እየመጣልን ነው አይደለ? ከዛ ያኔ አራት ቀን ምግብ ሳይበላ የሚያድረው ልጅ የነበርኩት እኔ ከዛን የራሴን ኦፊስ ካልከፈትኩ ፕሮዳክሽን ካልከፈትኩኝ አልኩኝ። ከዛን ብር የለኝም ያለ ብር ነው የማቀደው እኔ። ከዛን ምን ሀፕን አደረገ በጣም ትረስት አለኝ እንዴት ነው እዛ እየሰራው በትርፍ ሰዓቴ ሰርግና ኤዲት አደርጋለሁ እና ጥሩ ኮኔክሽን ነበረኝ። ሰርግ ቪዲዮ ቀርጻለሁ ኤዲት አደርጋለሁ እና በትርፍ ሰዓት ማለት ነው። እሱ አንድ ኤክስትራ ገንዘብ ይሰጠኛል። ሁለት ደግሞ ያኔ ሪሌሽንሺፕ ውስጥ ምናምን ስለነበርኩኝ ያው ብር ታውጣለህ በጣም የሆነ ታይም ያዘናገህ የለ ብር ታውጣለህ ምናምን በቃ ብር እንዴት ነው የምትበላው አታጣም የምትለብሰው አታጣም ግን ብር አታስቀምጥም ማለት ነገር ነው የለም። ኢቨን ተጠንቃቃ እንኳን ሰው ብትሆን ደሞዝ እኮ እንደዛ ነው አይደለ? ከዛም ብቻ እቁብን ሰብስብ አልኩ። እቁብን ሰብስብ ስል እኔ እቁብ የምከፍለው ብር የለኝም ደሞዝ የለኝም ስራ የለኝም። የመጀመሪያው ልትወስድ ነው። ከዛ እኔ ሰብሳቢ የመጀመሪያው ወስዳለሁ። ከዛን መፈልጋት ብር ሞላችልኝ። ተስማሙ ሰዎች። መጀመሪያ እቁቡ የታሰበው ለጓደኛዬ ነበረ። ጓደኛዬ የሆነ ስራ አጥቶ ምናምን ነገር ሲል እቁብን ሰብስብለት ምናምን ነገር እና እሱም እቁብ ውስጥ ገብቶ ማለት ነው። ከዛን ሲባል እሱ ፈራ ያችን እንትን እንዴት ነው ምን ከፍላለሁ ምናምን አይነት ነገር። ከዛን ቀረ የሱ ሐሳብ ሲቀር እንዴ ለምን እኔ ያላረገውም ነገር አልኩኝ። እቁብ ተሰበሰበ። ከዛ ኢማጂን ድፍረቴ ማለት ነው። እቁቡ ፌል ቢያደርግ ባልከፍል ስራ መሰራበት እያንዳንዱ ወይ ይዘጋል፣ ሁሉም መንገድ ይዘጋል። ምክንያቱም ስራ የሚያሰሩኝ ሰዎች ነው እቁብ አባል ያደረኳቸው። ከዛን ተሰበሰበ። አይ ቲንክ ያኔ 8 ሺህ ብር ነበር በወር እቁብ የሚጣለው። ኢማጂን እኔ ከዛ በፊት የ8 ሺህ ብር ደሞዝተኛ ነበርኩ። 8 ሺህ ብር እቁብ ልጥል ነው አሁን ራሱ ብዙ ነው ለብዙ ሰው 8 ሺህ ብር መጣል እና ተሰበሰበ። በወር አይደለም የሚሰበሰበው ሰው እቺን አንድ ወር ለቢሮ የሚያስፈልገኝን ነገር በሙሉ ማሟላት አለብኝ። አትሊስት ዋጋቸው መጠየቅ ኤቭሪ ፕላን ሊኖረኝ ይገባል። ፒንትረስት ላይ ያለው ሶፋ ያለው ኮምፒውተር ቴብል ምናምን ያለው ምናምን ሁሉም እግሬ እስኪቀጥን መዞር ነው ለምዶብኛል። እንግዲህ እግሬ እስኪቀጥን ዞሬ ጥሩ ፈርኒቸር ቤት አገኘው በመፈለገው ፕራይስ ሰራልኝ። ኮምፒውተር ከማን ነው ከፋዘሪው ከብቻ ከሆነ ሰው ተበድሬ ገዛው። ከዛ እቁቡ መጠበቅ ጀመርኩ። ኦርደር አደረኩኝ ማለት ነው። ከዛ ቀብድ ሳልሰጠው መስራት ጀመረ ሰውየው። ልክ ብሯ ስትመጣ አየር ላይ ከፈል አልጠበቅኩም ማለት ነው። ተሰርቶ አይደለ ከፍዬ ቢሮ ይዤ ገባሁ። ቢሮ ተከራየው። አንድ ወር ጊዜ አለ። አሁን አንድ ወር ጊዜ አለኝ። በአንድ ወር ጊዜ ውስጥ እቁብ መክፈል አለብኝ። ኦፍ ኮርስ 8 ሺህ ብር ያስፈልጋል። ቤት ኪራይ ከፍለህ ምን ብለህ ምናምን ማለት ነው። ኤግዛክትሊ። ከዛን የመጀመሪያው ወር እንዴት እንደሆነ አላውቅም። እግዚአብሔርም በቃ በጣም ረዳኝ። ቁጭ ብዬ ኮምፒውተር ላይ ትርፍ ሰዓት ሲኖረኝ ዲጂታል ማርኬቲንግ መማር ጀመርኩ። ያኔ ቲክቶክ በደንብ አልተለመደም ማርኬቲንግ አይሰራበት፣ ግን የጉግል ፋንዳሜንታል ዲጂታል ማርኬቲንግ መማር ጀመርኩኝ። ከዛ በኋላ ከጎን ደግሞ ቪዲዮ ኤዲቲንግ በጣም ለዛ አካባቢ ጎበዝ ቪዲዮ ኤዲተር የለም እንደዛ አይነት በፍጥነትና በጥራት የሚሰጣቸው ቪዲዮ ኤዲተር አሉ እኮ። ግን እኔ የቲቪ ቪዲዮ ኤዲተር ነኝ፣ በደንብ አድቫንስ ነኝ። የተወሰነ በቃ የሆነች ነገር ስነካከው ይወዱታል ነገር ሰራ አድርጌ 2000 ብር ሰራ አድርጌ 1000 ብር። ከዛ የቢሮ የቤት ኪራይ አለ፣ የቤቴ የቤት ኪራይ አለ። እሱን መክፈል አለብኝ። የቤት ኪራይ እቁብ መክፈል አለብኝ። አንድ ወሩ ከፈልኩኝ። ሁለተኛ ወር ሲመጣ ሁለተኛ ወር ሰርግ ያዝኩኝ። ሰርግ ሲይዝ ጥሩ ብር አተረፍኩበት። ከዛ በኋላ በቃ 10 ሺህ ብር ትርፍ ከሌለው አልሰራም ምናምን ማለት ጀመርኩ ማለት ነው። ከዛን ሰርግ መስራት ተጀመረ ምናምን። ከዛን በሶስተኛ ወር ነው ምናምን ጾም ገባ። የሁለት ወር ጾም ምን ጾም ነው የሚባለው? ከገና በፊት ነው አብይ ጾም ገባ ማለት ነው። ከዛን በዛ ሰዓት ሰርግ የለም፣ ጸጥ ስራ። ከዛን ኢማጂን የሙስሊምም ጾም ይገባል በዛው ሰሞና። ሪዘርቭ ብር የለኝም እንደምታውቀው ነው። እቁብ እየከፈልኩ ስለሆነ ምንም ብር የለኝም። ስራ ጸጥ አለ። የዛ ሰሞን
በቃ ራሴን በምን ውስጥ ደብኩ በመማር የውጭ የተለያዩ ኮርሶችን መውሰድ ኔትወርክ ነበረኝ አስገብቻለሁ ኢንተርኔት አለች ቁጭ ብዬ በመማር ምናምን ጀመርኩ ከዛን የሆነች ለምግብ የምትሆን በሳምንት የሆነ ሰው መጥቶ የሆነች ስራ ያሰራኛል እሷን ስራ ሰራለሁ ከዛን ለሆነ ነገር ይሸፍንልኛል ምናምን አይነት ነገር አለፈ ከዛ ተዘጋ ተከፈተ ተዘጋ ቢሮ ከበደኝ ነገር ከዛን ትንሽ ውድ ነበር ምን እኔ ኦፊሱ ከዛ በኋላ ቀለል ያለ ኦፊስ ውስጥ ገባው ከዛ ኦፊሱ ያምራልም ዋጋውም ይቀንሳልም አይነት ነገር አገኘው እንደዛ አይነት ነገር እየሰራው ትንሽ በጣም ያኔ ነገርኩ የሆነ ትንሽ አስቸጋሪ ሪሌሽንሺፕ ውስጥ ነበርኩ ምናምን አልኩ በጣም የመሰበር እንትን ላይ ነበርና ይሄኑ የኑሮውን ጫና ነበረ ከዛ ደግሞ የሪሌሽንሺፑም ጫና ነበረ ያ ደግሞ ምን አደረገ መሰለ እኔ በህይወት አንድ ነገር ልንገር በዚህ ዙሪያ በሪሌሽንሺፕ ዙሪያ ወንድ ልጅ ማለት ነው እግዚአብሔር ብሎ በጣም ምንም ነገር በሌለ ታይም ህይወትን ፊገር አውት ባላደረክ ሳይ ወዴት ነው መጓዘው መንገዴ ወዴት ነው የሚለውን ታይም ባላወክ ጊዜ የሆነችን ሴት አግኝተ ወይ ደግሞ ሴት ሆና የሆነን ወንድ አግኝታ ምናልባት ከስንት አንዱ ተሳክቶለት ያን ሰክሰስ ስቶሪ ሰዎች ፊት ልንሰማ እንችላለን ኤግዛክትሊ ሁሌ አይሰራም አይ ቶልድ ዘም ሁሌ አይሰራም ይሄ 99% አይሰራም ጭራሽ አይሰራም እያልኩና አይደለም ግን አይሰራም ያ ነገር ከመቶ 10 ሰው ምን ያደርጋል ወንድ ልጅ አትሊስት መንገዱን ፊገር አውት ማድረግ አለበት መንገድን ፊገር አውት ማድረግ አለበት መንገድን ፊገር አውት ሳታደርግ የምትገባበት ሪሌሽንሺፕ የእድገት ጠር ነው የሚሆነው እንዳታድግ እንቃርጎ ይዛል ለምን በለኝ መጀመሪያ ብቻን ሆነ በጣም ብዙ ሪስኮችን ትወስዳለህ አይደለ የነዛ የምትወስዳቸው ሪስኮች እኔ ብራብ ማንንም አብሬ አላስርብም እኔ ብቸገር አብሮ የሚቸገር ሰው የለም በቃ እኔ ነኝ ግን የሆነች አሁን ለምሳሌ እንበልና 10,000 ብር ደሞዝ ይከፈላል እየሰራህ ነው የተሻለ ነገር እየሞከርክ ነው ልክ እንደዚህ አይነት ኮሚትመንት ውስጥ ስትገባ ይሄን ነገር ካጣው ሪሌሽንሺፕ ማስቀጠል እንደማልችል ፊል አደርጋለሁ ስለዚህ ሪስክ መውሰድ እፈራለሁ ኦፍ ኮርስ አንድ በል ሁለት ደግሞ ክሬቲቭ ማይንድህን ይወስድብሃል አሁን የሆነ ሪሌሽንሺፕ ላይ ትጋጫለህ ምናምን ወጣት አይደል የሆነ ነገር ይፈጠራል ምናምን ነገር ቀናት ይመጣል የሆነ ብቻ የሆነ ነገር ሲፈጠር መስራት ይከብዳል የሆነ ታይምህን ይወስድብሃል የሆነ ኤነርጂን ይወስድብሃል ከዛ እንደ ድሮ መታገል ታቆማለህ ምናምን አይነት ነገር እና ማንንም ወንድ እኔ ታናሽ ከሆነ እኔ ያኔ የነበርኩበት ኤሪያ ላይ የነበረ ሰው ከሆነ እኔ ያልነገሩኝን ነገር ነው መነግርህ እኔ ያኔ የነገሩኝ የነበረው በችግር ጊዜ አብራህ የነበረች ሴት ወደፊት ጥሩ ትሆናለች ታማኝ ትሆናለች ምናምን ነው እውነት ነው ምንም ውሸት የለውም ነገር ግን ብቻህን ደግሞ ብትሆን የበለጠ ትሮጣለህ መምራት በማችልበት ሰዓት ከባድ ነው በትክክል ራስን ራሱ ገና መምራት ከዛን እኔ በዛ ሰዓት ኢማጂን እንደዚህ አይነት ውጥረት ውስጥ ነኝ ስለ ትዳር አስባለሁ ስለ ትዳር ሳስብ የሷ ቤተሰቦች አሉ ለሷ መስጠት ያለብኝ ክብር አለ ከዛ እኔ በታች ላይ ነው ያለሁት ከዛ አንፃር ራሴ ከማን ነው ኮምፔር ማድረገው እኔ 19 አይ ቲንክ ያኔ 20 ምናምን አመት ሆኖኛል 21 አመት ነው 22 አመት 21 አመት የዛ እድሜ ልጅ ሆኜ 50 እና 60 50 አመታቸው የሆኑ ሰዎች 40 ምናምን አመታቸው የሆኑ ሰዎች ከነሱ ጋር ራሴን ኢኮኖሚካሊ ኮምፔር ማድረግ ጀምሩ ከምታስበው በላይ ስትረስ ነው ድሬኒንግ ነው በጣም ድሬኒንግ በጣም ስትረስ በዛ ስትረስ ውስጥ ሆኜ ቢዝነሱ በቃ እንዳይሞት በጣም እየጣርኩ ነበር በዛ ሰዓት የሆነ ሌላ ቴሌቪዥን የመንፈሳዊ ቴሌቪዥን ነው ማኔጅ እንዳደርግ ሪከመንድ ተደርገው መጡ ከዛ ለኔ ሰርግና ምላሽ ነው በጣም ነው ደስ ያለኝ ምክንያቱም በጣም ስትረስ ነበርኩ ከዛን አሁን ከስቱዲዮም ከፍ ያለ ሌቭል አገኘው ማለት ነው ስራ ከዛን እግዚአብሔርን አመሰግንኩኝ አዲስ አበባ መምጣት አለባሉ ከርኩኝ አናገርኳቸው ምናምን ነገር ከዛ በኋላ እዛ ስራ ገባው ማለት ነው በዛ ስራ ስገባ ራሱ ሪሌሽንሺፕ በጣም ደግሞ ሌላ ፈተና ምክንያቱም ሎንግ ዲስታንስ ሆነ ሐዋሳ ነበር ሎንግ ዲስታንስ ሆነ ያ ሎንግ ዲስታንስ በጣም ብዙ ችግር መፍጠር ጀመረ እና በጣም በቃ ይሄ ልብስ ክፍል ብሎ የምትሰራው ስራ የለም እንደዛ አይነት በጣም የሚያስጠሉ ነገሮች እኔም ያኔ ብዙ ነገር አልበሰልኩም በጣም ብዙ ጥፋቶች አጠፋ ነበር ጥፋቶች ስለ ይሄ ልክ እንዳው አሁን ላይ ጥፋት ሪሌሽንሺፕ ጥፋት ሲባል ቺቲንግ ነው እንደዛ እንዳይመስልሽ ጥፋቶች ማለት አንዳንድ መስማት ያለብኝ ነገር ሳልሰማ አንዳንድ ትኩረት መስጠት ያለብኝ ነገር ትኩረት ሳልሰጥ ሴቶች ደግሞ በጣም ትኩረት ይፈልጋሉ በጣም አቴንሽን ይፈልጋሉ ምናምን ነገር ማደግ አለባ ኢኮ ፕሮሰስ ግሮ ማድረግ ነበርበት የለም ያኔ ማን ያስተምረኛል ህይወት አላስተማረች ብዙ ነገር ነበርና በቃ ይሄ ልፋቴ ጥራቴ ምናምን ሁለት ጥፎ ነው እና እውነት እኔ ትልቅ
ይኸውልህ እንደማንም ሰው በልቼ ሚስቴን አብልቼ ልጆቼን አስተምሬ ኖራለሁ የምትል ከሆነ የተሻለ ደሞዝ ፈልገ ሁን። ግን የሆነ ህልም ካለ እና ወጣት ከሆንክ የሆነ መድረስ የምትፈልግበት ቦታ ካለ እውነት ነው የምልህ ይቅር፣ በዛ ይቅር ይመጣል። ኃላፊነት የምትሸከምበት ታይም ይመጣል። የምትወዳትን ሴት የተሻለ ህይወት የምትሰጥበት ታይም ይመጣል። አይዊሽ እኔ አሁን ማወራውን የሆነ ሰው መክሮኝ ቢሆን አይዊሽ። እኔ በጣም ፍቅርን መሰብክ ሰው ነኝ። በጣም መዋደድን ሮማንስን በጣም መሰብክ ሰው ነኝ። ነገር ግን ማለት ነው ሁሉም በጊዜው ነው የሚያምረው። እግዚአብሔር እንኳን አዳምን ፈጥሮ እኮ የ30 ምናምን ዓመት ሰው ነው ይባላል አይደለ? ሔዋንን ሲሰጠው ታይም አለው፣ ለሁሉ ነገር ታይም አለው። ከዚህ በፊት ምናልባት ነገር ሜንሽን አድርጌ ከሆነ አላቅም ይሄንን ነገር እግዚአብሔር ለአዳም ሚስት ከመስጠቱ በፊት ወደ 5 ነገር ሰጥቶታል። የመጀመሪያው የሚኖርበት ቦታ ሰጥቶታል አይደለ? በኤደን ገነት እኮ ከሁለት አድርጓቸው አይደለም ያስገባቸው፣ ፈጠረው። ከዛ በኋላ በኤደን ገነት አኖረው ነው የሚለው። ስለዚህ መኖሪያ ቦታ ሰጠው። ከዛ በኋላ ስራ ሰጠው። ብቻውን እያለ ነው ስራ የሰጠው። ስራ ምንድን ነው? እነዚህን እንስሳቶች ስም አውጣላቸው፣ አስተዳድራቸው ብሎ ስራ ሰጠው። ከዛን ህግ ሰጠው። ይሄንን አትብላ ብሎ ህግ ሰጠው። ከዛ ወደ 5 ነገሮች የሰጠው ለአዳም እግዚአብሔር ማለት ነው። ሶ አንተ ስራ ሳይኖርህ ቦታ ሳይኖርህ፣ ቦታ ለምሳሌ ቤት ብቻ ላይ ሆን ይችላል። ቦታ ማለት ካልቸር፣ የምትኖርበት አስተሳሰብ። የሆነ ሴት መታ የሆነ ህይወት ውስጥ ተከታለች፣ እሷን ተከትለ ትሄዳለህ ወይስ የሆነ ካልቸር አለ፣ የሆነ መኖሪያ ቦታ አለ? ሰው ነው እሷ ነች መታ ጆይን የምታረገው። ኤግዛክትሊ። ሶ ምንም ነገር ፊገር አውት ባላደረግ ጊዜ የምትገባበት ሪሌሽንሺፕ ህይወትህ የሆነ ቦታ ፈቅ እንዳትል ነው የሚያደርግህ። ባይ ዘ ዌይ እግዚአብሔር የሰው ልጅ ሲፈጥር እኛን ሲፈጥረን አንሊሚትድ የሆነ ኢማጂኔሽን፣ አንሊሚትድ የሆነ ፓወር፣ አንሊሚትድ የሆነ ክሪኤሽን ፓወር፣ የሆነ ነገር የሚያፈጠር የሆነ ነገር የማድረግ ከባዶ ተነስቶ የሆነ ቦታ መድረስ፣ ይሄንን ሁሉ ኃይል ሰጥቶን በጊዜ ግን ገደበን። በጊዜ ገደበን። ሰው የፈለገ ቢራቀቅ የፈለገ የሆነ ቦታ ቢደርስ ሞት የሚባል ነገር አለ። እድሜ ታይም ሊሚትድ ነው። ታይምህ እንዴት ነው የምትጠቀማት ነው። ለሁሉም ጊዜ አለው ሲባል ያ ነው እኮ። የሆነ መሮጥ ትችላለህ፣ የሆነ ታይም ደግሞ ቆም የምትልበት ታይም አለ። በምትሮጥበት ታይም ያስቆመሃል ነው። እና በዛ ሰዓት እንደዛ አይነት ስትረስ ውስጥ ገባው እና ግን ስራ ሰራለው። ከዛ በኋላ በቃ ከጎን አሁን ለምሳሌ እዛ ከገባው በኋላ 4 ልጆች ከስሬ ቀጥሬ ያሰራ ነበረ። ማናጀር ነኝ። ከዛን በዛ ታይም በጣም ስራው ስትረስፉል ነው። በጣም አድካሚ ስራ ነው። እና ጠዋት 12 ሰዓት ከእንቅልፍ ይቀሰቀሳለሁ። ከዛ እኔ ነኝ ማስተባብረው፣ ሹፌር ማስተባብረው እኔ ነኝ። ልጆችን ተነሳችሁ ከእንቅልፋችሁ፣ ምግብ በላችሁ፣ ምግብ ካልበሉ ይደክማሉ፣ ምግብ በላችሁ ወይ ምናምን ብዬ እቃ ሰብስቤ ካሜራ ምናምን እንከራያለን። ግማሹኛ ነው ግማሹ እንከራያለን። ከዛ በኋላ እንደዛ እያደረግን ምናምን እንሰራለን። ጠዋት 12 ሰዓት እነሳለሁ። እንዲሁ የጦስኩ ማታ 4 ሰዓት ድረስ ምናምን እሰራለሁ። ከዛን ትንሽ ኮምፒውተር ላይ የካሜራማኖችን ስህተት ምናምን ለማየት ምናምን ትንሽ ቁጭ እላለሁ። እሷን አስታኪ ኤዲተሮች አሉ፣ ለኤዲተሮች እሰጣለሁ። ከዛ በኋላ ደግሞ ትርፍ ሰዓት ደግሞ የምሰራው ስራ አለ። አስብ፣ እንደዚህ ፉል ታይም የሰራው ከደሞ ከ4 ሰዓት ጀምሬ እስከ ማታ 8 ሰዓት ደግሞ የምሰራው ሌላ ስራ አለ። ትርፍ ስራ፣ ይሄ የዛ ቤት ስራ አይደለም፣ ትርፍ ስራ ነው። ከዛ በኋላ እሱን ሰራለሁ። 8 ሰዓት ምናምን 9 ሰዓት ይሆናል፣ ተኛለሁ። ከዛ በኋላ ተኛለሁ። 12 ሰዓት ደግሞ ድጋሚ ይቀሰቀሳለሁ። በጣም አድካሚ ነበር፣ በጣም አድካሚ። በዚህ ሰዓት ጊዜ አልሰጠኸኝም ተብዬ እወቀሳለሁ። ሪሌሽንሺፕ ውስጥ የኔ ፕላን የነበረው ትንሽ ሰራ አድርጌ እመለሳለሁ፣ የሆነች ብር ይዤ ነው። እኔ ፕላኔ በወር 100,000 ብር አካባቢ መስራት አለብኝ። በቃ ትርፍ ስራዎችንም ሰርቼ አንዳንድ የማገኛቸው ገቢዎች ነበሩ ምናምና ደረሰ እዛ ጋር ማለት ነው። ከዛ ሪሌሽንሺፕ የፈረሰ በዚሁ ምክንያት በቃ ምሰራበትም መሆንበትም ኤቭሪቲንግ ጠፋብኝ። እንደዛ በጣም ትጉ የነበርኩት ሳሚ፣ እንደዛ በጣም በቃ በጣም በብዛት ምሮጠው ልጅ፣ በጣም ያለ ገደብ ምሮጠው ልጅ፣ ረሃብ የማያሸንፈኝ፣ ፍርሃት የማያሸንፈኝ፣ የሆነ ኪሳራ የማያሸንፈኝ የነበረው ልጅ ህይወቴን በሙሉ እዛ ውስጥ ከተትኩና ያ ሲፈርስ ማንነቴን አጣሁት። የሆነ ለምን እንደምኖር ግራ ገባኝ። አስበዋል? ለምን እንደምኖር ግራ ገባኝ። አሁን ይህን ታሪክ ሲነግርህ በጣም ያለፈ ነገር ስለሆነ እኔም ራሴንም እየወቀስኩ አይደለም፣ ያንንም ሰው እየወቀስኩ አይደለም። እኔ ግን ያሳለፍኩትን ነው እየነገርኩ ያለሁት። በጣም ከባድ ሆነብኝ። መስራት መትጋት ምናምን አቃተኝ። ከዛ እዛ ቦታ ስራ ቆምኩ።
በቃ አቃተኝ። ፍላጎቴ ጠፋ፣ የመስራት ጠፋ ፍላጎቴ። አቆምኩኝ። ኢማጂን በጣም አይቺ ማላቆን ገንዘብ ነው ሜክ ማረገው። አበላለኝ። ከዛ በኋላ እቃ አከራያለሁ። እቃ የሚያከራዩኝ ሰዎች ብዙ ብር ስለሆነ አሁን ምሳሌ ካሜራ ተከራይቼ ለወር ልወጣ እችላለሁ ከከተማ። ለወር ስወጣ የወር ነው የምከፍላቸው። ስለምከፍላቸው ከከፈልኳቸው ላይ በቃ ይጋብዙኛል፣ እነሱ እንድመርጣቸው ማለት ነው፣ የኔ ብር ስላልሆነ። እሱን አገኛለሁ። አበል በየቀኑ አለኝ፣ ደሞዝ አለኝ፣ ትርፍ ስራ ሰራለሁ። ንፍ ብር ነው የምሰራው በወር። ከዛን ምሰራው ሁሉ ነገር ኢንትረስት የጠፋ፣ ፍላጎት የጠፋ። ከዛ በኋላ አቆምኩኝ ስራው። ምን ኤክስፒሪየንስ እንዳደረኩልን ጋር ላቆም ስለ አካባቢ ምን ሀፕን አደረገ? እዛ ቤት አለቃዬ ከሀገር ወጣ። የሆነ ሀገር ነው ያለው። ከዛ በኋላ የአለቃዬ ሚስት ምን አደረገች? በእኔ ቦታ ዘመዶቿ የሆኑ ብቻ የሆነ የምትፈልገው ሰው እንዲገባ ፈለገች። እሱ በወጣበት ደሞዝ አልተከፈለኝም ስለ የኔም ብቻ አይደለም፣ የአራት ልጆች ለአራቱ ልጆች ለግማሹ እኔ ደሞዝ ከፍያለሁ ከኪሴ። የዕቃ ብር ከኪሴ ከፍያለሁ። ብዙ እዳ እያለባቸው ብዙ የኔም ያልተከፈለኝ ምናምን እያለ እኔ ማባረር ፈለገች። ከዛ በኋላ አወቅኩት ይህንን ሀሳብ ቀድሜ። ከዛ እና ዕቃ አስረክብ አሉኝ። ለምን ዕቃ ማስረክበው? ከዛ ተጣላን ማለት ነው። ተጣላን። ከዛ በኋላ ስልኬን አጠፋውና አለቃዬ ስሙን ነግሬያቸው እሱ ሲመጣ ይደውልልኝ። ከዛ በኋላ እናንተን አላቃችሁም እንዳታናግሩኛል። በቃ ሳሚ ካሜራ እዚህ ሰው ጠፋ ተባለ። ሐዋሳ ተመለስኩኝ ከአዲስ አበባ። ሐዋሳ ስመለስ ከተማውን የዞሩት በቃ እኔን ፍለጋ። እንዴት እንዳላገኙ አላውቅም። እኔ ከቤት ወጣ ነበር። በቃ በጣም የሆነ እንትን ተፈጥሮ ነበረ። ኮኔክሽን ያላቸው ብር ያላቸው ሰዎች ናቸው። ከዛ በኋላ ሰውየው መጣ። በዚህ መሀል እኔን አጡኝ። በሌላ ዕቃ ተከራይተው መስራት ጀመሩ። ተጣልተናል። ዛቻና ማስፈራሪያ ቴክስት ነፍነው እኔ ፎርዋርድ አድርገዋለሁ። ስልኬ ይገባል ቴክስት። ከዛ በኋላ ሰውየው መጣ። ሰውየው ሲመጣ እኔ ሌባ አይደለሁም፣ ባይዘው እኔ በጣም በእምነቴ ሲሪየስ ነኝ። ከዛን ራሴ ትራንስፖርት ትኬት ቆርጬ በባስ አዲስ አበባ ሄድኩኝ። ከዛን ስመጣ ሊደበድቡኝ ተነሱ። ራሴ እኮ ነው የሄድኩት። ከዛን ጠብቀኝ ምናምን አሉኝ። ሰውየው መጣ። በጣም ከሰውየው ጋር ፒስ ነን ሳሚ ምናምን። ከዛን ሆቴል አላቸው። ሆቴል ውስጥ ገባ፣ እዛ እናውራ ምናምን ተባለ። ገባው ሆቴል ውስጥ። ከዛም ብቻዬን ነኝ። ተሰበሰቡ። ብቻዬን ነኝ። ማታ ሆቴል ስላላቸው ብዙ ጊዜ እዛ አድራለሁ። ስራ ሰርቼ እነሱ ጋር አድራለሁ። ከዛን የተለመደ ነው ማምሸት ምናምን ችግር የለውም። በቃ እዛ እስከሆንክ ድረስ ችግር የለውም ማምሸት ምናምን። ከዛም መሽቷል። ወደ ማታ 4 ሰዓት ሆነ እሱን እየጠበቅኩት ማለት ነው። እሱ ብዙ ስራ ስላለው። ከዛም መጣ። ሁሉም ተሰበሰቡ። የእሱ 2 ጋርዶች አሉ፣ የቤቱ ጥበቃ አለ ምናምን ነገር ማለት ነው። ከዛን እንዴ ምንድን ነው ምን ተፈጥሮ ነው ምናምን አስረዳው። ከዛ በኋላ በጣም የሚገርም ታሪክ ነው። አስረዳው። ከዛን እኔ እንድትለቃል በጣም ይወደኛል ሰውዬው። እንድትለቅ አልፈልግም፣ እንድትሰራ ነው ከፈለክ። 2 ቲም ነው የሐዋሳና የአዲስ አበባ ቲም እና በጊዜው እኔ ሐዋሳም አዲስ አበባም ሰራለሁ፣ ግን ኦፊሻሊ አዲስ አበባን አልተረከብኩም። 2ቱም ላይ ልሾምክ ደሞዝ ልጨምርልህ ምናምን አለኝ ማለት ነው። አንዳንድ ጥቅሞች ልስጥና ቀጥል። እነሱ እያሉ ነው ይኸውልህ እኔ አሁን ከአንተ ጋር ፒስ ነን፣ ግን ከባለቤት ጋር ተጣልቻለሁ። ባለቤት አትወደኝም አለች። እሷም አጠገቡ ባለቤት አትወደኝም። እሷም አትወደኝ ከሆነ ነገና ተነገ ወዲያ ታጣላናለች። ስለዚህ እኔ እናንተ ፍቅራችን እንዲዚሁ እንዳለ እኔ ልልቀቅ፣ ልጆቹን አስቀጥላቸው አልኩት። አይ አንተ መቀጠል አለብህ፣ አልፈልግም። ከዛን እሺ በቃ እቃውን አስረክብ አለኝ። አልከፈላችሁም እኮ ብር እና ደግሞ አልለቀኩም፣ አልባረርከኝ እንዴ? አይ በቃ አስረክብ በቃ። ከዛም በኋላ እንዴት ነው እቃ ማስረክበው? ብሬን ሳስጡኝ ብዙ ብር ነው ያወጣሁት። እልህ ያዘኝ ማለት ነው። አታመጣም አላመጣም። ከዛን ያኔ አሁን ኮሚኒኬሽኑ ሂት እየሆነ መጣ ማለት ነው። እሱም ተቀየረ ነው። እሱም አሁን መቀየር ጀመረ። ኦኬ ወደ እነሱ ሆነ። አዎ አጣዩ ጥጋቡ ምናምን ማለት ጀመሩ። ከዛን አሁን ቀዳዳ አገኙ ማለት። በጣም ነው የሚያስፈራው ሁኔታው። ኢማጂን አንተ እዛች ጋር ተቀምጣል ሶፋ ላይ። ከዛን የኔ 4-5 ሰራተኞች አሉ፣ ወጠምሻ ጋርዶች ምናምን ዘበኞች ምናምን አሉ። ሁሉም ጠልተውሃል፣ ሊደበድቡ ነው። አንተ ብቻህን ማታ 4 ሰዓት ነው እነሱ ቤት ውስጥ ነህ። ብትጮው የሚሰማ የለም። እንደዚህ አይነት ሲቹዌሽን ውስጥ ነኝ።
ከዛ በኋላ ተነሳ ደቡብ አፍሪካ ነበርና ደቡብ አፍሪካ የተማርኩትን ነው ማሳየህ እንደውም ተባልኩኝ ማለት ደቡብ አፍሪካ አስገቡት እሹት ምናምን ማለት ጀመረ እንደዚህ አይነት ታሪክም አላቸው በፊትም እናውቃለሁ እኔ እና በቃ ሳሚ ያልኩ ማለት ነው ብቻዬን ነኝ ማንንም ስልኩን ተቀበሉት አለ ስልኬን ቀሙኝ በቃ እገታ በሰን ስርዓት እገታ ማለት ነው ስልኬን ቀሙኝ ሊያስገቡኝ ምናምን ሲሉ አንዴ ስልኩን ስጡት ለልጆች ደውል ለኔ ልጆች ማለት ነው ነገ ጠዋት ካሜራውን ይዘው እንዲመጡ አድርጉ እዛ እሱ አስገቡት የዛች ሰዓት አንድ ማምለጫ አላገኝም ስልኬ ሰጠኝ ለምን ነው አስፈራርተውኛል ደውዬ ስቀጠቀጥ አድሬ ጠዋት አስረክባቸው ሄዳለሁ ነው ሐሳባቸው ሰጡኝ ስልኬን ቀጥታ አባቴ ጋር ደወልኩ ከዛ በኋላ ሄሎ መንግስቱ እንደዚህ ቦታ ታግቻለሁ እንትናን ሄዳ አዋራው ቦታውን ያሳያል ጠዋት ፖሊስ ይዘና ዘክቼ ሰጡት እየሰሙ አዎ ማን እንደዚህ ያለ ምናምን ሊደብዱ ይወጡ ማን እንደዚህ ይበላል ከዛ በኋላ አሁን ነገርየው መንገድ ሳተባቸው ማለት ነው ሪፖርት አድርጌያለሁ እዚህ እንዳለው ታውቋል ድሮ ማንም አያውቅም ነበር ነው እዚህ እንዳለው ያውቃሉ ከዚህ ጠዋት ደግሞ ችግር ሊፈጠር ነው ከዛን ግማሹ እዛ ይጨቃጨቃል ግማሹ አሁን ካልመጣሁት ይላል ግማሹ ይከለክለው በቃ የሆነ ግርግር ተፈጠረ ከዛን ለሊት 9 ሰዓት ሆነ እንደዚህ በቃ ቁጭ ብዬ ስልኬን ተቀብዬው ይላል ቁጭ ብያለሁ ደብሮኝ በቃ ግማሹ ልምተው ይላል አንዱ ሲመጣብኝ ስል በቃ የሆነ መሽ 9 ሰዓት ከዛን እነሱም አይምሯቸውን ያኔ ለመጀመሪያ ለምን መክፈል ያልፈለጉት ደሞዝህን ከፍሎ በቃ ይፋቱ እልህ ነው ማን አባህ ነው አንተ አዎ ለምን ጠየቀን ከዛን 9 ሰዓት ፖሊስ ይዘው መጡ ትንሽ አይምሯቸውን ይጠቀሙት ያኔ ነው ፖሊስ ይዘው መጡ እንደዚህ አይነት ነገር ተፈጥሯል ምናምን አሉ ፖሊሱ መጣ አስፈራሩኝ ፖሊሶቹ አይ ቲንክ ትንሽ ብር ተሰጥቷቸዋል ድርስ ይሄ ምን አጠፋ በይሄ የሆነ ሌባስ ይያዝ ያለ እንደዚህ አይነት ከዛ መኪና ውስጥ ጫኑኝ ፖሊስ ጣቢያ 9 ሰዓት ሄድን ከዛን እኔ ኪራ የሆነ ነገር በጣም ትሪትን ሲሆን የሆነ በጣም እንትን ላይ ሲሆን በጣም ፋይት ሞድ ላይ ሆናለሁ ከዛን አቀማመጤ እንዴ ነው ወገቤን ገተሬ እንዴ ተቀመጥኩት የሆነ ራሴ እንደ ጠበቃ ነው ፊል ያረኩ የነበረው ከዛን ምን ተፈጠረ እንደዚህ ተፈጠረ አለቃ ያልነበረም ሀገር ውስጥ ከዛ በኋላ እንደዚህ ምናምን ብዬ ነገርኳቸው ታሪኩን ማለት ነው ከዛን ታዲያ እኔ ተባረሪያለሁ አልኩት እነሱ they are playing the victim ሰው ልጁ እንዴት ነው እኛ እንደዚህ ሆነ ልጁ በደለን ድምፁ ለስለስ አድርጎ ነው የሚያወራው ማለት ነው ገባ ኦኬ ሶ ካሜራችን ይዘው ጠፋ አባራችሁኛል አረኛ አላባረሩም አሁን ብንወደዋለን እቃው እንዲመልስ ምናምን ማለት ጀመረ ከዛን ተጠቀምኳት አባራችሁኛል እውነት ነው ደግሞ አባራችሁኛል አላባረርንም እንደዚህ ይሆናል ታዲያ ምንድነው እንጂ ጠፎት መልስ ብላችሁ ደብዳቤ ጽፋችሁኛል ታዲያ ምንድነው ይዘው ግራ ገባችሁ ከዛን እኔ በራሴ ትራንስፖርት ነው እዚህ የመጣሁት እነሱን ላገኛቸው አለቃይ ስለመጣ እነሱ ደግሞ አገቱኝ ሊደበድቡኝ ሲሉ እናንተ ደረሳችሁልኝ አልኩት ፖሊሱ ከዛን ምናምን አለ ይዞኝ የመጣውና መርማሪው ይለያያል አይ ቲንክ መርማሪው ምንም አልቀመሰም ኖርማል ኒውትራል ሆኖ ነው እያወራኝ ያለው እንደነገጠውና ዋት ማን ተርበተበተ የሚከሰይ ልጅ ማለት ነው ከዛን ስልኩ የታል ነው እነሱ ጋር ነው ያላቀም ስልክ አዲስ ገዝቼ ብዙ ብር ነው የገዛሁትና እንድትበለስልኝ ፈልግ ከዛን አንዱ መልሱለት ምናምን አለ መልሱ ከዛን በቃ ጠዋት ተናገራላችሁ አንተ በህግ ጥላ ስር ስለሆንክ አልታሰርክም ስልክም አንተ እኔ ጋር ነው ግን መጠበቅ አለብን አሉኝ ያሳደሩኝ በረንዳ ላይ ያደርኩት ቀበቶ አልፈተው ስልኬን አላስረከቡ ዝም ብሎ ቁጭ ነጋ በጣም ብርድ በዛ ሰዓት ለፋዘር ደውዬ ያረጋጋሁት ምናምን በጠዋት መጣ የኔው ካሜራማን ራሴ ላይ ሊመሰክርብኝ መጣ ምናምን ሰዎች ያላዩትን ነገር ሊመሰክሩ መጡ ማለት ነው ብቻ አለፈ ወጣው ከዛ በነጋታው 4 ሰዓት ምናምን ወጥቻለሁ ከዛ ወደ ሐዋሳ መጣው በምንም ቢሆን እኔ ምን ለያዘኝ አልመልስላቸውም ነገር ብዬ ማለት ይዛ ሰዓት ከዛ በምንም ሊይዙኝ አልቻሉም ወረቀት አልፈረምኩም ምንም ያደረኩት ነገር የለም ማስረጃ የላቸውም ስረከብ አንድ ሰው ነው ያየኝ ያስረከበኝ ሰው ንግግራቸው ይመሳቀቀላል መመስከር አይችሉም ከዛን መጨረሻ ላይ ምንም ማድረግ ስለማይችሉ አንዴ ህግም የነካው ነገር ነው እኔ የሆነ ነገር ማድረግ አይችሉም የመጀመሪያ ተጠርጣሪ እነሱ ነው የሚሆኑት ምናምን ከዛ በኋላ ሰሰማ ኢሹም ስለነበረባቸው አይደፍሩም ኢሹም ስለነበረባቸው አይደፍሩም እንደዚህ ነገር ያኔ ነው የሰማሁት እኔ ነገር ከዛን መጨረሻ ላይ በቃ ቻው አሉኝ እቃው እኔ ጋር ነው
ከነበረባቸው ብር ብዙ ጥፍ ነው እቃው። በቃ ቻው እንግዲህ ምንም ማድረግ አንችልም ምናምን አለኝ ማለት ነው። ደስ አለኝ። እቃውን ወስደው ነው? እቃው እኔ ጋር ነው። ለምን ደስ ያለኝ? ተስፋ አስቆረጥኳቸው። ከዛን ሞተር ተቀበልኩኝ፣ እየነዳሁ ሄጄ ሙሉ እቃ ይዤ ሰጧቸው። አለቀ። ሳይከፍሉ ነው። ከዛ በኋላ በዚህ ፕሮሰስ ውስጥ ብዙ የተወራ ነገር ነበር። ሲወራ እኛ ሰራተኛ እንደሆነ ተወርተዋል፣ ወረቀት ላይ ጽፈዋል ምናምን። ሰው መመለስ አይችሉም፣ እነሱ ላይ የተጠመጠመው ሰው። ልጆቹ መፈረም ነበረባቸው፣ ለልጆቹ ፈረሙላቸው። ልጆቹ እዛው ስራ ቀጠሉ። እኔ ወጣሁ፣ ብር ተከፈለን። ምክንያቱም አውርተዋል፣ እንደዚህ ብር ሳይከፈለው እኛ ልናባረረው አልፈለግንም። በቃ በጣም ብዙ ነገር አውርተዋል። መመለስ አይችሉም ወደኋላ። ከዛን ብራችንም ተከፈለ ምናምን፣ ሰጠዋቸው፣ አቆምኩ። ያኔ ነው አሁን ላይ የምታየው ሳሚ የሶሻል ሚዲያው ምናምን የመጣው ማለት ነው። 1 አመት ምናምን ቁጭ አልኩኝ። ሽፔ ተበላሽቶ ነበረ። 1 አመት ቁጭ አልኩ። በቃ አቃተኝ፣ ሞራል የጠፋ ምናምን ነገር። ከዛ በኋላ ያለውን ታሪክ አክቹሊ ነግሬሃለሁ የመጀመሪያው ፖድካስት ላይ። ከዛን ነው እና አሁን ላይ ከምሰራቸው ስራዎች አንዱ ሶሻል ሚዲያ ማርኬቲንግ ነው። እና አንድ ቀን የሆነ ሬስቶራንት በጣም ነው የምወዳቸው፣ የዛ ሬስቶራንት ባለቤቶች ምሳሌ ሬስቶራንት ይባላል። እዛ ሬስቶራንት እንድሰራ አናገሩኝ። ሄድኩኝ። ጥሩ ጊዜ ነበር። በጣም ጥሩ ሰዎች ናቸው። ካሁኑ መናገር ፈልገው በጣም ጸዴ ሰዎች ናቸው ለኔ። እዛ ሄድኩኝ። ትዝ ይለኛል፣ ቆይቷል ትንሽ። አሁን በዛ ብር አልሰራም፣ ግን ያኔ በወር 40 ሺህ ብር ነበር የሚከፍሉኝ። በወር 40 ሺህ ፉሊ ስራ አይደለም፣ ሙሉ ስራ ስለ በሳምንት 1 ቀን ወይ 2 ቀን ሄጄ ቪዲዮ ቀርጻለሁ ለ1 ሰዓት ለ2 ሰዓት። ከዛን እንደዛ በሳምንት አዘ ብራንድም ነው ኦሬዲ ቲክቶክ ላይ ብራንድ ቢልድ አድርጋል እንጂ አዘ ማኔጀር አይደለም። ወደ 40 ሺህ ምናምን ይከፍሉኛል። ጥሩ ነው ግን እኮ ኤግዛክትሊ። አሁንም ጥሩ ነው። ያኔ ብቻ አይደለም፣ 2 ዓመት ነው አልፎታል። እና ብዙ ስራ ነው የምሰራው። እሱም ብቻ በጣም ብዙ ስራ ነው ያኔ የምሰራው። ሶሻል ሚዲያ ማርኬቲንግ በጣም ነው ህይወቴን የቀየረው በነገር ላይ። በዚህ አጋጣሚ እኔ አሁን እሱን ስለማስተምር ማለት ነው። እና ከዚህ ጋር ይሄን ለምንድን ነው ማውራት የፈለኩት? የመጀመሪያ ቀን ብር ተነጋግረን ጨርሰን ብዙ አልተሰማኝም። ምክንያቱም 40 ሺህ ብር 50 ሺህ ብር ለኔ ያኔ ቀላል ነው። ምክንያቱም የ3 ዓመት የ4 ዓመት ታሪክ ነው ወደ ኋላ እየነገርኩ ያለው ታውን። እና ተነጋገርን ጨረስን፣ ኬርኩኝ። ከዛ በኋላ የመጀመሪያ ቀን ማለት ነው ስራውን የምሰራው ምግብ መጣ፣ ካሜራ ተደቀነብኝ። ስጎርሰው ምግቡ ይጣፍጥ ነበር። ስጎርሰው እምባዬ ማለት እንዴት ሊያዘው ምን እንዳስታውስኩ ታውቃለህ? ያኔ ምግብ አጥቼ 4 ቀን ያደርኩበት ቀን አሁን ተከፍሎኝ እየበላሁ እንድቀምስላቸው በጣም ኢሞሽናል አደረገኝ። በቃ እንዲህ ልበለ እንዲህ ልዋጠው ትዝ ይለኛል። ክትፎ ነበር መሰለኝ መጀመሪያ ቀን የቀረበልኝ። በጣም ነው የሚጣፍጠው ምግባቸው እና ምግቡ ይጣፍጣል፣ ግን አልዋጣልኝ። በቃ እንዲህ ልበል በጣም ኢሞሽናል ሆንኩኝ። ከዛን አቁሜ ሄጄ ፊቴን ታጥቤ ምናምን ነው ደግሜ መጥቼ የቀረጽኩት። እና በዚህ አጋጣሚ በጣም መናገር የምፈልገው ነገር እግዚአብሔር የሆነ ነገር አንተ ላይ ካየ ያንተን አቋም ነው እንጂ ያንተን አቋም አይፈልግም። እንዴት እንደምትደርስ አታውቅም፣ ግን የምትፈልገው ቦታ ትደርሳለህ። እኔ ይሄ 9 ዓመት ታሪክ ነው አሁን የነገርኩ። በጣም ብዙ ያልነገርኩ ነገር አለ በውስጡ። ኢትስ ጀስት ሃይላይት። አይ ዋዝ ኖባዲ፣ ማንም ነበርኩ። ቤተሰብ ዞር ብሎ ለማየት የሚረሳኝ ሰው ነበርኩ። በመረሳት ውስጥ በጣም አልፌያለሁ። በመራብ ውስጥ፣ ባለማግኘት ውስጥ፣ በማጣት ውስጥ፣ በመክሰር ውስጥ በጣም አልፌያለሁ። የሆነ ቢዝነስ ይሳካልኛል ብዬ ገብቼ ከስሬያለሁ። አንድም ቀን እግዚአብሔር ዳውት አድርጌ አላውቅም። በቃ በህይወቴ ሳሚ አንድ ኩራት ካልከኝ አንድ ምኮራበት ነገር እግዚአብሔርን አላማረርም። በቃ ከዚህ በላይ የሚያኮራኝ ነገር የለም። አሁን ላይ ብር አለኝ፣ ስራ አለኝ፣ በስሬ ሰራተኞች አሉ፣ ድርጅቶች አሉኝ። ይሄ ሁሉ ነገር እያለ አንድ የሚያኮራኝ ነገር እግዚአብሔር እንደሚወደኝ አውቃለሁ። ስቲል በጣም በብዙ ነገር ውስጥ አልፌያለሁ። በጣም በብዙ ጨለማ ውስጥ አልፌያለሁ። ምናልባት ሌላ ጊዜ በሰፊው ብዙ ነገር ላወራ እችላለሁ። ስፔሻሊ በዚህ 4 ዓመት ውስጥ ደግሞ በጣም ብዙ ነገር አይቻለሁ። በጣም ብዙ ቢዝነስ ከስሮብኛል። በጣም ብዙ ዕዳ ውስጥ ገብቻለሁ። በጣም የባንክ ዕዳ፣ የሰው ዕዳ፣ ብዙ ነገር ውስጥ ገብቻለሁ። በጣም ብዙ ነገር አልፏል። እና በህይወቴ በሙሉ የተረዳሁት አንድ ነገር ቢኖር
እግዚአብሔር የሆነ ነገር አንተ ላይ ካለበት የሆነ ነገር ሊሰራብህ ካሰበ የሆነ እሳት ውስጥ ታልፋለህ። መጽሐፍ ቅዱስ ላይ እያንዳንዱን እግዚአብሔር የሰራበትን ሰው ብታይ የሆነ እሳት ውስጥ አልፏል። ሙሴን ተመልከት፣ ዳዊትን ተመልከት፣ እነ ነቢዮቹን እነ ኤልያስን ተመልከት፣ መቶ ኢየሱስን ተመልከት። እያንዳንዱ ባይብል ላይ የተጠቀሱ ሰዎችም አምላኩ ክርስቶስ ራሱ በብዙ መከራ ውስጥ አልፎ ነው እግዚአብሔር ያሰበውን ነገር ያሳኩት። እና በህይወት የኔ ታናናሾች ሆናችሁ ወደ ካሜራው ነው የማወራው። የኔ ታናናሾች ሆናችሁ ሰው ማያያችሁ፣ ቤተሰብ ማያነሳችሁ፣ የረሳችሁ በምድር ላይ ብቻችሁን እንደተቀመጣችሁ ለሚሰማችሁ ወጣቶች ማንም አይደርስልኝም፣ ማንም አይመጣልኝም፣ ብቻዬን ነኝ፣ ማንም ትዝ አልለውም የምትሉ ወጣቶች እሱ ነው ፖይንቱ። ብቻችሁ መሆኑ ነው ፖይንቱ። እግዚአብሔር አነሳኝ ብዬ ሳወራ እኔ አብሮ ያነሳኝ የለም። እግዚአብሔር ከእንትና ጋር ተባብሮ አልልም አሁን፣ ምክንያቱም እግዚአብሔር ብቻውን ያነሳኝ እና ለሁሉም ነገር ቀን አለው፣ ለሁሉም ነገር ይሳካል። ግን አንድ ነገር የኔን ኤክስፒሪየንስ እናገር፣ አንድ ነገር መናገር እንፈልገው ነገር ከማግባቴ በፊት በጣም ብዙ ኪሳራዎችን ማሳለፍ ፈልጋለሁ። በጣም ብዙ ሪስክ መውሰድ ፈልጋለሁ። ይሄ የዘመኔ በሙሉ አመለካከት ነው። ከዚህ በኋላ በቃ ነገ ካገባው ሪስክ መውሰድ ቀንሳለሁ። እስከዛ ግን እስከምችለው ጥግ ድረስ ሪስክ ወስዳለሁ። አሁን ላይ ሳሚ ሁሉ ነገር አልፎ ይሄ ተከፍሎኝ በለው ያልኩ ትንሿ ነች። በቃ በወር 100,000 200,000 ምናምን መስራት በሶሻል ሚዲያ በቃ ትንሿ ነች። አለፈ። ፊልም ፕሮዲውስ አድርግ ያለው ከስር ያለው የተለያዩ ቢዝነሶች ሞክር ያለው ከስር ያለው ኤጀንሲዎች ከፍቻ ያለው ከስር ያለው የሆነ የማርኬቲንግ ብቻ ብዙ ድርጅቶች ከፍቼ ከስር ያለው አንዱም ቀን ላይ ማለት ነው የሆነ የምሞት የተረሳው ምናምን አሁን አይመስለኝም። ያኛው ቀን ካለፈ ምንም ማያልፍ ነገር የለም። አሁን ላይ ስቴብል የሆነ 2 ድርጅት አለ። እኔ በጣም በህይወት የምደሰትበት ነገር ትምህርት ቤት ስለከፈትኩ ነው። ስቴፕስ ዲጂታል አካዳሚ የሚባል ትምህርት ቤት አለኝ። የዲጂታል ስኪሎችን ነው የምናስተምረው። ዲጂታል ማርኬቲንግ ጀምሮ ብዙ ኮርሶችን እናስተምራለን። እና የሆኑ ኢገር የሆኑ ወጣቶች ይመጡና ደስ ማድረግ ፈልጋለሁ ምናምን ሲል ያንን ሳሚ ያስታውሰኛል። አሁንም ቢሆን በቃ ከትምህርት ቤት ውስጥ በጣም ማየው ነገር ይሄ ነው። ወጣቶች ይመጣሉ፣ ኢገር ሆነው ይመጣሉ፣ ይማራሉ። ከዛ በኋላ በህይወት አንድ ነገር ካስተካከልኩ ብዬ የማስበው ትምህርት ሲስተም ውስጥ የሆነ ነገር አስተምሬ ላሽ ማለት አልፈልግም። አሁን ላይ ተማሪዎች ይመጣሉ፣ ይማራሉ። ከተማሩ በኋላ ስራ እስኪይዙ ምናምን ድረስ እናግዛቸዋለን። እና ወጣትነት በጣም ብዙ ፈተና ከበዛው በጣም ትልቅ ሪዋርድ አለው። እንደውም የሆነ አባባል አለ አይደለ? ምቹ ሁኔታ ከባድ ህይወትን ይፈጥራል፣ ከባድ ሁኔታ ምቹ ህይወትን ይፈጥራል እያለ ሳይክል እያደረገ ይመጣል። እና ከባድ ህይወት የነበራቸው ሰዎች በሙሉ አሁን ላይ የተሳካላቸው ሰዎች በሙሉ በሆነ ታይም ከባድ ነገር አሳልፈዋል፣ ከባድ ህይወትን አሳልፈዋል። እና አሁን ላይ በምንም አይነት ነገር ውስጥ ወጣቶች ይለፉ የኔ ታናናሾች፣ እኔ አሁን ኦልሞስት 30 ልሞላ ነው። አይ ቲንክ አንተ ታላቄ ነህ። yes እኔ አሁን 1 አመት የቀረኝ 29 አመቴ ነው። ይሄንን ነገር የሚያሰብኩት የ9 አመት የ10 አመት ታሪክ ወደ ኋላ ሄጄ ሳስብ ያሳለፍኩትን ነውና አንድ ነገር ይሄንን ቪዲዮ ከመጨረሳችን በፊት ወደፊት በጣም ብዙ ቪዲዮ ሰራላችኋለሁ። እያንዳንዱን ዲቴል አንዳንድ ቪዲዮ አድርጌ መስራት አይቀርም። ይጠቅማችኋል ብዬ ስለማስብ ሜቢ ያበረታችኋል የሆነች አለ ብዬ ስለማስብ ከኖርኩት የሆነ ነገር ማውራት አይቀርም ከኖርኩት ላይ እና የትኛውም ከባድ ሁኔታ እግዚአብሔርን አታማሩት፣ ፈጣሪያችሁን በጣም እመኑት። ትረስት ሚ ትሻገሩታላችሁ። አይመስልም፣ አይታይም፣ ግን ሁሌ ብርሃን መፈለግ ማቆም የለብንም። ሁሌም ብርሃን መፈለግ ማቆም የለብንም። አሁን ላይ እኔ የሆነ ሬስቶራንት ገብቼ ብቀረጽ ምናልባት እንድታይ ልበላ እችላለሁ፣ ግን እየተከፈለ ልበላ እችላለሁ፣ ግን ሳልበላ ያለፍኩባቸው በጣም ብዙ ቀናቶች አሉ። አሁን ላይ በወር ውስጥ 100,000 ብር ማግኘት ለኔ
100,000 ብር ብቻ ከሰራው በጣም ብር እንዳልሰራው ሊሰማኝ ይችላል። ግን 100 ብር አጥቼ ተርቤያለሁ። 100 ብር አጥቼ በጣም ብዙ መንገድ በእግሬ ሄጃለሁ። አሁን ላይ 100,000 ብር ቢቀልብኝም እንኳን ማለት ነው። እና ምንም ነገር ሲደረስበት ነው የሆነ ቀላል የሚመስልህ እንጂ መንገዱ ቀላል አይደለም። እና አሁን ደግሞ ትንሽ ኑሮ ከብዷል በጣም ወጣቶች የሆነ አላ ሶሻል ሚዲያ ታይም ነው። ያኔን የሚፎካከረው አጠገብ ያለ ሰው ነው እንጂ ሚዲያ ላይ የማየው ሰው አልነበረም። አሁን ላይ ሁላችንም የምንኖረው ሶሻል ሚዲያ ላይ ነው። እና ያ በጣም አጉል ፉክክር ይሰጠናል። ያ ፉክክር በጣም ምንሰራውን ነገር እንድንንቅ የሆነ አሁን እኔ 1,500 ደሞዝ ተከፍሎኛል አልኩ። እኔ ዛሬ ለትራንስፖርት ብቻ ያን ብር ላውጣ እችላለሁ በአንድ ቀን፣ ከዛ በላይ ላውጣ እችላለሁ እየነገርኩ ነበር ቅድም። እና በዛ ሰዓት ከአሁኑ ሳሚ ጋር በፎካከር አስበው እንዴት ነው የምሰራው ያንን ስራ? እንዴት ነው 1,500 ስራ ተቀጥሬ የምሰራው? እያንዳንዱን ነገር እድል የሚባል ነገር ወደ ህይወት የሚመጣው የሆነ መስመሩ ስትሆን ነው። ሎተሪ የሚደርስ ሎተሪ ካልቆረጥክ ይደርሳል። በነገር ላይ እዚህ ምድር ላይ ምንም እድል የለም ብዬ አምናለሁ። ግን መልካም አጋጣሚዎች አሉ። በመንገድ ስትጓዝ ካልተጓዝክ ምንም አይነት የሚገጥም ነገር የለም። እና ይሄው ነው ኪራ ይረዝምባል። ከዚህ ኢንስፓይሪንግ ነው በጣም። የመጨረሻ ጥያቄ ከኖርኩት ይመለሳል? በደንብ ዛሬ አህዱ ላይ ሞክረ ጀምረነዋል። በነገር ላይ ከኖርኩትን ሳስብ ማስብ የነበረው ስንከፍተው ፕላኔ ከዚህ ጋር የተያያዘ ነገር እንድናወራበት ነበረ። ከኖርኩት ስሙም የመጣው ለዛ ነው። ከዛ በኋላ ግን ብዙም ኮምፎርታብል አልሆንኩም ህይወቴን ሼር ማድረግ ለመጀመር እና ከፍቅር ህይወት ጀመረ። እሱም ከኖር ነው ከፍቅር ህይወት ተጀመረ እና አሁን በደንብ ከኖርኩት ይመለሳል በሰፊው በጣም በቅርብ። ቴንክ ዩ። ምናልባት ለመጀመሪያ ጊዜ ነው በዚህ ደረጃ ዲቴል ስቶሪ ያወራሁ ብዬ አስባለሁ። ሆፕፉሊ ሰዎችን ኢንስፓየር ያደርጋል። ስቴፕስ ዲጂታል ስኪል አካዳሚ ኤግዛክትሊ እዛ እየገባችሁ ተማሩ። ኦብቪየስሊ ጥሩ ነገር ይሰጣሉ የሚል እምነት አለን። ሆፕፉሊ ሳሚን ማግኘት የሚፈልግ ሰው በምን ያገኘህ? ሶሻል ሚዲያ ሳሙኤል መንግስቱ ኢንስታግራም፣ ሳሙኤል መንግስቱ ቲክቶክ ከስር እናስቀምጣለን። ሳሚን ማግኘት የምትፈልጉ ዲቴል ስለ ክላሶቹ መጠየቅ የምትፈልጉ ሰዎች ከስር በምናስቀምጥላችሁ ኮንታክት ኢንፎርሜሽን ቴክስት ብታደርጉለት ይመልስላችኋል። ቴንክ ዩ